ፕሮቴስታንት እህት ወንድሞች ብቻ እሺ ኢንቫይት የተደረጋችሁ ነው ኢንቫይት የተላከላችሁ ፕሮቴስታንቶቹ በአጠቃላይ ኮሜንት ላይ ብቻ አይደለም እንኳን ካኪ ዘራፍ ማለት ያለባችሁ ገስ ላይ ገብታችሁ እምነታችሁንማ ዲፌንድ ማድረግ አለባችሁ በነገራችን ላይ እግዚአብሔር ስሙ የተመሰገነ ይሁን አሁን ላይ እንዲህ አይነት ሐሳቦች ሲነሱ ደፍሮ ስለ እምነቱ የሚናገርን የፕሮቴስታንት ቁጥር እንዲመነምን ያደረገው ስለ እውነት ነው ማለት በእነዚህ ባለፉት 4 ዓመታት ውስጥ በዚህ በሶሻል ሚዲያ ላይ የተደረገው የታድሶ እንቅስቃሴ በፕሮቴስታንቱ ቤት ቀላል የሚባል አይደለም በፕሮቴስታንቱ ቤት ያሉ በጣም ብዙ አማኞች አሁን ላይ አይኖቻቸው እንዲገለጡ ምክንያት ሆነናል ከዚህ ቀደም ሰዎች በማመናቸው ብቻ ዘላለም ሕይወት ያገኛሉ ሲባል ዝም ብሎ አሜን ይል የነበረ ፕሮቴስታንት አማኝ አሁን ላይ እንዴት እንዲል ማድረግ ይችላል ጥያቄ የሚጠይቅ አማኝ እንዲሆን አድርገናል ዝም ተብሎ ይሄን ዘይት ግዙ ይሄን ቲሸርት ግዙ ይሄን ጨው ግዙ እየተባሉ ከክርስቶስ ቃል ራቅ አድርገው በቢዝነስ ውስጥ ተይዘው የነበሩ ፕሮቴስታንት አማኞች ወንድሞቻችን የክርስቶስን ቃል በደንብ እንዲያውቁ በደንብ እንዲረዱ ምክንያት ሆነናል በጣም የብዙ ፕሮቴስታንት አይምሮ ላይ በነገራችን ላይ ጥያቄ ምልክት ፈጥረናል እግዚአብሔር እሺ ወደ ትምህርቱ እንመለስ አንዳንዴ ደስ የማይል ርዕስ ትጀምራላችሁ እኔ በቤቴ ኩባይ ተዋሩንኩኝ እኮ እንዴት ይሻላል አስጀምሩ ነው ሌላው እንዴው ዘምር ይለኛል እንኳን ጀምራችሁ እንዴው ዘምር ይለኛል ዘምር አለ ልቤ ተነሳሰበ አግባ ውለድ እንጂ ቶሎ ያጓራን ይቆርጥቻለስ አንዴ ነዩባ አለው እንዴት ናችሁ ሰላም ብያለሁ ተሙ ኦቦሌሶ ልደት ኦቦ ፈለገ አከም ጅርተኒ ነጉማሚቲ ፈያቲቲ ኢዮቢ ሰላም ብያለሁ ገለታዋጋ አለው ለተም ይስናችሁ ሁሉ ሰላም ተሻለና እግዚአብሔር ይመስገን ስላየው ደስ ብሎኛል ለፈለገም የሰጠው ምክር ጥሩ ነው አግብ እንኳን ደህና መጣችሁ ኢንዌይስ ስላየው በጣም ደስ ብሎኛል የኔ ተወዳጆች ወንድሞችን ሰላም በሏቸው እናንተም ፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርት አላችሁ ብለን ላይቭ ከፍተናል በእናንተ ዙሪያ እና አይ ኖ የእናንተም ሰው ሰራሽ ትምህርቶች አሉ ብላችሁ መታወኑ ከሆነ እድል ልስጥ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው በጣም ብዙ ሰው ሰራሽ ትምህርት አለ ብላችሁ መታወኑ ካላችሁ እድል ልስጥ ታዲያ እባካችሁን ቢያንስ ለእምነታችሁ ጠንቅቃችሁ የምታውቁ የምትረዱ መሆን አለባችሁ ካልሆነ ግን በጣም ልብ ማዛግ ነው እውነት ካላችሁ አስገብ ፕሮቴስታንት የሆናችሁት ወንድሞች ብቻ አንዳንድ ቁጥር ጻፉልኝ ነው ስለዚህ ከዚህ በላይ አንተ ማስጨነቅ በራሱ ጥፋት ስለሆነ ከዚህ በላይ አንተ ራስህ አምነህ ብድል ይሻላል አቤምን እኔ አሁን የእግዚአብሔር ጽድቅ በእምነት ብቻ የለም ያልክ ሰውን ታደነዝዝ ነው ሪፔንት አድርግና እመን አንተ በጨለማችን አትጠቀም ሰውን አታሳፍ አቤ አረ ፕሊስ እንደዚህ ያልክ ፕሊስ እባክህን አትበጥብጥ ለምንድን ነው ስሜት የምትሆኑት ፕሊስ ስሜት የምትሆኑ ሰዎች ላይቭ ላይ ባትገቡ ጥሩ ነው እኔ ያልኩ ምንድነው በቃ ከዚህ በኋላ አንተን መጠየቅ በራሱ ጥፋት ስለሆነ አልጠይቅህም በቃ አወኩኝ እኮ ከዚህ ፈርዘር መሄድ ስለማትችል የዳነው በእምነት ነው ፈለገ ወይ ሚውቱን ታነሳለህ እንዴ ሚውቱን ታነሳለህ ቤት አይደለ ሚውቱን ታነሳለህ ወይ ለወረድ አይደለም ጥያቄ ነው ወይስ ማስፈራራት ነው እንዴ ይሄን ነገር ሪከርድ ማስፈራራት አይደለም እኔ ለደህንነት እየሰጠው ነው ፈለጌ ከፍተሻል እኔ ላውራሽ ፈልጌ እኔ ካንተ ጋር አላወራም ትምህርት ላይ ነበራችሁና ሰኒ ከመጣች አይቀር ሮጪ አንተ ዝም በል እኔ አንተ ጋር አላወራም ሰኒ እንዴት ነሽ ሰላም እኔ አንተ ጋር እኛን የወደደን አምላክ ስለኛ ኃጢያት ስለኛ በደል በቀራንዮ ስጋውን የቆረሰ ደሙን ያፈሰሰው ኃያል የሆነው ጌታም ጭምር ስለወደዳቸው እነሱን የመውደድ ግዴታ አለበት እነሱን እንጠላለን ብለን አይ ክርስቲያን ሆነ ወንድሞቻችን እንወዳለን ብንል ራሱ ይሄ ጸረ ክርስትና
እኛ ክርስቲያኖች ነን በክርስቶስ። ስለዚህ ፕሮቴስታንት የሆኑት ወንድሞቻችን እንወዳቸዋለን። በማህበራዊ ህይወት የሆነ ችግር ቢፈጠር ከጎናቸው ነን፣ ሰፖርት እናደርጋለን። በደስታችን በሀዘናችን አብረውን እንዲቆሙ እንፈልጋለን። ትምህርቱ ላይ ግን ስናወራ ትምህርቱ ሰው ሰራሽ ትምህርት ነው። ምንም ማንቆለጳጰስ አያስፈልገውም። የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው። ስለዚህ ባለችን የተወሰኑ ደቂቃዎች ውስጥ ከፕሮቴስታንት ወንድሞቻችን ጋር በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን በአጠቃላይ ፒክ እያደረገን እያነሳን እናወራለን። ፕሮቴስታንት እህት ወንድሞቻችን ከእናንተ የምንፈልገው ስሜት የሆናችሁ መታችሁ እዚህ ገስት ላይ ምናምን እንድትሳደቡ እንድትጮህ ምናምን አይደለም። በቃ ስለ እምነቱ በደንብ የሚያውቅ ፕሮቴስታንት ገብቶ ዲፌንድ ማድረግ። ለምሳሌ ይኸው እናንተ የእኛን ትምህርት እንዲህ ነው ብላችኋል፣ ሰው ሰራሽ ነው ብላችኋል። ነገር ግን ይህ ትምህርታችን መጽሐፍ ቅዱስ መሰረት አለው። ይኸው እዚህ የመጽሐፍ ቅዱስ ክፍል ላይ እንዲህ ይላል። ስለዚህ ትምህርታችን ኦፍኮርስ መጽሐፍ ቅዱስ መሰረት አለው ብላችሁ በፍቅር እንድትወያዩ ነው የምንጋብዘው። ብዙ ጊዜ በፕሮቴስታንት በቃ በጣም የሰለቸን ነገር ምንድን ነው መሰላችሁ? አንድ አባባል አለ። ይሄ ጥሮቹ እስከሚበስሉ እየበሰል ነው እኛ አረርን። አንዳንድ ጊዜ ሶሻል ሚዲያ ላይ የሚደረጉ ውይይቶችን ለመሰዳደቢያ ለመዘላለፊያ ምናምን የምትጠቀሙ ሰዎች አላችሁ። እንዲህ አይነቱ ነገር አልፎበታል፣ በቃ በጣም አልፎበታል። እኛም የሆነ ሰዓት ላይ ሳናቀው ተዘላልፈን ተሰዳድበን ምናምን አየነውና እና ሰዎች ጥለውን በጣም በቃ ጥለውን እየሄዱ እንደሆነ ስናቅ እኛም ያንን ሁሉ ነገር ትተን ነገሩን ትተን ወደፊት ተራምደናል። እና እዛው ስታክ ያደረጋችሁ አንዳንድ ሰዎች እባካችሁ ሙቭ አድርጉ። ይሄ በቃ መዘላለፍ፣ ሰዎችን ሞቅ ማድረግ ምናምን ገብቶ ፈራ ከጊዜር ምናምን እንዲህ አይነት ነገር ያለፈበት ነው። በጣም በቃ ያለፈበት ሙድ ነው። በቃ ላሽ በቃ አሁን እንደዚህ ተገብቶ ምናምን አካኪ ዘራፍ ፕሊስ፣ በጣም ይሰለቻል። በቃ ከቻልን ሰው እዚህ ውስጥ ያሉ ሰዎችን ፍሬንድ ያፈሩ እናደርግ። በቻልነው አቅም የሆኑ ነገሮችን እናቀብላቸው። እንደዛ ይሻላል። እኛ ወንጌልን ስንሰብክ ሰዎችን የማብሸቅ ዓላማ ኖሮን አይደለም። በእርግጥ ፕሮቴስታንት የሆኑት ወንድሞቻችን አልፎ አንዳንድ ስህተቶች ይታያሉ። ሰዎችን ለማሸቅ ነው የሚጠቀሙት። ባይዘው ኢየሱስ የሚለውን ስም ሰዎችን ለመስበክ ሳይሆን ሰዎችን ስብከት በነገራችን ላይ የሰውን ልብ የሚገዛ መሆን አለበት። ትራንስፖርት ቦታዎች ላይ ህዝብ የሚሰበስበት ቦታዎች ላይ ሄደን ኢየሱስ ምናምን ብዬ እኔ ድምፅ ይሄ ኖርማል ሳውንዴን ቀየሬ ስላሉ አይደለም የክርስቶስ ወንጌል የሚሰበከው። ስለዚህ ከዛ ሙድ ውጡ ፕሊዝ። ይሄ መገናኛ ሜክሲኮ ምናምን ከምንየው የደባሪ የሆነ ሙድ ውጡና በመጽሐፍ ቅዱሳዊ ማስረጃ በመጽሐፍ ቅዱሳዊ ማስረጃ ገብታችሁ እናወራለን። የፕሮቴስታንት ወንድሞቻችን ትምህርቶች ሰው ሰራሽ ትምህርቶች ናቸው። አይ ትምህርታችን ሰው ሰራሽ አይደለም፣ ትምህርቶቻችን ሰው ሰራሽ አይደሉም፣ መጽሐፍ ቅዱሳዊ መሰረት አላቸው የምትሉ ፕሮቴስታንቶች ወንድሞች ገሱም ክፍት ነው። ኮሜንት ላይ አንዳንድ ቁጥር ጻፉልኝ፣ አስገባቸዋለሁ። በፍቅር እናወራለን። እሺ በፍቅር እናወራለን ጋይስ። እናንተ በደንብ ኮፒ ሊንክ ስፔሻሊ እንዲድኑ ከጨለማ እንዲወጡ ለምትፈልጓቸው ፕሮቴስታንት ወንድሞቻችሁ ሼር አድርጉላቸው ፕሊዝ። ሁላችሁ ለነዛ በጣም ለምትወዷቸው ፕሮቴስታንት ወንድሞች ሼር አድርጉላቸው ፕሊዝ። ሁላችሁም ቶሎ ገብታችሁ አይ ትምህርታችን መጽሐፍ ቅዱሳዊ ነው ምትሉ ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ሌሎቻችሁ በደንብ ኮፒ ሊንክ ማድረጋችሁ እንዳይረሳ። እሺ የኔ ተወዳጆች በደንብ ኮፒ ሊንክ አድርጉ። እኮ ሰው በጣም እኮ ነው የሚገርመው እኮ መድኃኒዓለም። እሺ እምነቴን ዲፌንድ አደርጋለሁ የምትሉ ፕሮቴስታንቶች ወንድሞች ካላችሁ ጻፉልኝ፣ አንዳንድ ቁጥር አስገባችኋለሁ። እሺ ሶቨሪን ፓወር
የሚል አካውንት ይሰማል። ፈለገ ነገር ሰላም ካንተ ጋር ይሁን። ስላሴ ይመስገን። ማን ልበል? ማንን እንበል? ስም ነው ሶቨሬን በለኝ። እዚህ ላይ ባለ ከፈለክ ሶቨሬን በለኝ። ምን ማለት ነው? እንግሊዘኛ እንዴት ነው? ብዙ አልችልም ነኝ። ሶቨሬን ምን ማለት ነው በአማርኛ? ብዙም አንጃ በአማርኛ ትክክለኛ ቃል ነው። ስለዚህ ትርጉሙን የማታውቀውን ነገር አሁን እኔም ስለማላውቀው እንዲህ ያልኩ ከምጠራ ማን ብዬ ልጥራ? አንተ ደስ ያለህን ስምህን በእንግሊዝኛ ልንገር ምን ማለት እንደሆነ። አይ እንዲሁ በአማርኛ እኔ አማርኛ ስለሆነ የምችለው ምንም አያደርግልንም። በማንግባባበት ቋንቋ ማውራት እኔ አማርኛ ስለሆነ የምችለው አንተም አማርኛ ስለምችል ማን ብዬ ልጥራ? ስምህን ማን ልበልህ? ኤቢ በለኝ። እሺ በቃ ታውቃለህ። ምን አበበ ነው? ኤቢ አልገባኝ። አበበ ነው ወይ? ኧረ ፈለገ ነው። ፈለገ ግን በኤቢ በአበበ ሙድ የሚያስከበር ነው። ምን አልከኝ? በፈለገ አበበ ሙድ መያዝ ትንሽ ይከብዳል ብዬ ነው። አልገባኝ። ሆነ የምትላቸው ነገሮች እንዳለ እየገቡኝ አይደለም። ለማንኛውም ወንድማችን ብዬ ልጥራ። አይ ቲንክ ኤቢ ስትለን አበበ ማለት ነው አይደለም? ሙሉ ምንድነው ኤቢስ? ምንድነው ኤቢ ስላልገባኝ ነው። አሁን እኔ የማላውቀውን ነገር ሰዎችን ደጋግሜ መጥራት አልፈልግም። እንደዛ እያልኩኝ ደጋግሜ አንዳንዴ ከባድ ነው የሶሻል ሚዲያ እና ስምን በትክክል ንገረን። አበበ ነው ወይስ ማንን በለው? ችግር የለውም ለመግባባት እኮ አሳጥሬ እኮ ሶቨሬን በለው ብለህ እምቢ አልክ። ኤቢ በለኝ አልኩ እምቢ አልክ። ኤቢ በለኝ። አቤ በቃ እንደዚህ ኤቢ ወደ አቤ ትንበልና እሺ ወንድማችን አቤ ከየት ቤተ እምነት ነው የመጣው? ከክርስቲያን የክርስቶስ ቤተክርስቲያን ፕሮቴስታንት በዲሚኒሽን በእንትን የምትፈልገው ከሆነ ፕሮቴስታንት ነኝ። አዎ ፕሮቴስታንትማ ነህ። ከየት ቤተ እምነት ነው የመጣው ያልኩ እኮ ለዛ ነው። ፕሮቴስታንት ተብሎ በጣም ብዙ ነፍ የሆኑ ቤተ እምነቶች አሉ። ከየትኛው ቤተ እምነት ውስጥ ነህ አንተ? ፕሮቴስታንት የትኛው ቤተ እምነት? ሁሉም እኮ ተመሳሳይ ነው። ፕሮቴስታንት ችግር የለውም። አይ ሚን 5 ሶላስ የሚቀበሉ በክርስቶስ ኢየሱስ ብቻ በእምነት ብቻ አምነው የዳኑ ናቸው። ስለዚህ እኔ ሁሉ ህብረት ማለት አንድ አይነት ናቸው ወይንስ? በነገራችን ላይ እኔ አሁን ፍላጎት የለኝም። ፕሮቴስታንቶች በዚህ አስተምሮ ይለያያሉ ማለት ፍላጎቱ ኖሮኝ አይደለም። አንድ ናችሁምን አንድ አይደላችሁምን የኔ ጉዳይ አይደለም። አንተ ከየትኛው ቤተ እምነት ነው የመጣኸው ነው የኔ ፖይንት። እሱ ነው ከየትኛው ቤተ እምነት ነው የመጣኸው እሱ ብቻ ነገርን። አንተ ህብረት ማድረግበትን ልንገር ወይስ እኔ ሁሉንም እቀበላቸዋለሁ? ፕሮቴስታንቶች በክርስቶስ ብቻ አምነው የዳኑ ሁሉንም ትቀበላለህ? የተጠመቀው ሁሉንም በእምነት ብቻ በክርስቶስ ዳግም የእግዚአብሔር ልጆች የሆኑትን ወንድማችን አቤ የተጠመቀውስ? ለምሳሌ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ 64 ቤተ እምነቶች አሉ፣ አባል ቤተ እምነቶች 64 አባል ቤተ እምነቶች አሉ። አንተ የተጠመቀው 64ቱም ቤተ እምነት ጋር ነው ወንድማችን? ነው 64 የተለያዩ ቤተ እምነቶች ዛሬም ሊከፈቱ ይችላሉ። ምንም አንድ ነን። አሁን እኔ ጠየቅኩ ሁሉም ጋር ነው የተጠመቀው? የተጠመቀው አንድ ቦታ ነው ወይንስ ሁሉም ጋር ነው የተጠመቀው? እንዴት ሁሉም ጋር እጠመቃለሁ? ፈለገ አንድ ቦታ በቃ ቴንክ ዩ። ያንን ነው የፈለኩት። የት ነው የተጠመቀው ቤተ እምነት? ያ ስለሆነ ንገረን። ኦኬ ሙሉ ወንጌል እና ታዲያ ለዚች ነው ይሄን ያክል ዳገት የምትወጪው? ብራስ አንድ ነን በሚል ነው። አይ ችግር የለውም። እሺ ከሙሉ ወንጌል እንኳን ደህና መጣ ተወዳጅ ወንድማችን። በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን ዛሬ እያነሳን ነው እና ቅድም ለምሳሌ ላነሳው ያክል ሜንሽን ላድርገው። ሙሉ ወንጌል ከሆንክ መካነ ኢየሱስ እና እናንተ ለምሳሌ በትምህርት ትለያያላችሁ። በትምህርት አንድ ነን የሚል ነገር ስለተናገርክ ነው። እሺ በትምህርት አንድ ነን የሚል ነገር የለም። በፕሮቴስታንቱ ቤት ውስጥ በትምህርት አንድ ሆነው አያውቁም። ለምሳሌ መካነ ኢየሱስን ላብነት ብናነሳ ወንድማችን አቤ የህፃናት ጥምቀት መጽሐፍ ቅዱስ እንደሆነ ታምናለች። ሙሉ ወንጌል የህፃናት ጥምቀት መጽሐፍ ቅዱስ እንደሆነ ታምናለች።
ሉተራኖች ብቻ ያው ከኦርቶዶክስ ትንሽ መጀመሪያ ሲወጡ እንትን ስላሉ እነሱ ብቻ ናቸው በዛ የሚያምኑ። ኧረ ቆይ ሁልጊዜ ኦርቶዶክስ አትበሉ እንጂ እንዴ ራሳቸው ያው በጥምቀት ከእናንተ ጋር ይመስላል። ሙሉ ወንጌል በህፃናት ጥምቀት ታምናለች ወይ? አናምንም። ስለዚህ በቃ ምንም እኮ አሁን ምንድነው መሰለህ ማፏጨት አያስፈልግም፣ ወይ ደግሞ አካኪ ዘረፍ ማለት አያስፈልግም። እኛ በትምህርት አንድ ምናምን ይህን በሚያክል ግድንግድ የሆነ ትምህርት ዙሪያ ልዩነት ኖሯችሁ ብዙ ማስመሰል አያስፈልግም። ገብቷል? ለምሳሌ ፍቅር የሌላችሁ ባልና ሚስቶች ሰው ፊት ፍቅር አለን የሚሉ ከሆነ ይሄ እንትናቸው ድራማ ነው ማለት ነው። ስለዚህ አንተም ልክ እንደ አንድ አማኝ ድራማ መስራት አይጠበቅም። አሁን ይሄ ሙሉ ወንጌል እና መካነ ኢየሱስ መሀል ያለው የትምህርት ልዩነት ትንሽ የምትላት አለ፣ በጣም ግድንግድ ነው። ባይዘዌ የመካነ ኢየሱስ የእምነት መግለጫ ላይ በህፃናት ጥምቀት የማያምን 100,000 አጋንንት ያለበት ነው ብላ ሁሉ ታስቀምጣለች። የመካነ ኢየሱስን የእምነት መግለጫ ፕሮቴስታንት የሆናችሁ ወንድሞች ገልጣችሁ ገዝታችሁ እዩት እና ፕሊስ ሌላ ጊዜ ሌሎቻችሁ ስትመጡ በዚህ ልክ ራሳችሁን እንዳታታሉ። ይሄ ሁሉም ሀገር የሚያውቀው ጉድ ነው። ፈለገ ልክ ነህ። ግን ልላ የፈለግኩት መቅደሶች ወይ ሉተራን የሚባሉት ከእናንተ ብዙም ያው ሲወጡ የኤርሌር እንትን ስለነበር ብዙ ልዩነት የላቸውም። ግን አትሊስት እምነት ብቻ በክርስቶስ ብቻ ስለሚያምኑ ዳግም የተወለዱ ክርስቲያኖች ናቸው ብለን ስለምናምን ነው እንጂ ሉተራኖች ከኦርቶዶክስ ቤተክርስቲያን አይደለም የሚወጡት። አይ ነው እሱን ልላ የፈለግኩት አንድ ጊዜ ወንድማችን አቤ እባክህ ክርስቲያኖች ናቸው ብለን ስለምናምን እንጂ የጥምቀት ላይ ልክ ናቸው ብለን አይደለም። ኧረ ፕሊስ እባክህን ተረጋጋ ወንድሜ። ራስ ጎትታ የመጣሁን ነገር አሁን ራስ ኧረ ፕሊስ። እሺ ወደ ርዕሳችን እንግባ። ለማንኛውም በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን እናንሳ። ያ መካናይሶች ግን እንዳልነው ሉተራኖች እባክህን ወደፊት ሙቭ እናደርግ። በቃ ስለ ትምህርት አስቸግረውናል። አሁን አንተ እኮ እነሱ ለመናገር ስለማትችል በቃ ጀስት አንተ የራስህን እኮ ተናግረሃል። የምታምንበትን አምናለሁ የማታምንበትን አላምንም ብለሃል። አሁን ሌላው ነገር የአንተ የቤት ስራ አይደለም። ያንን የቤት ስራ ራሳቸው ያጥሩት። አሁን ወደፊት ሙቭ እናደርግ ሻቤ። እሺ በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን እያነሳን ነው። እነዛን ሰው ሰራሽ የምናነሳቸውን ሰው ሰራሽ ትምህርቶች አይ ነው መጽሐፍ ቅዱስ የመሰረት አላቸው ብለህ ነው ከኛ ጋር የምትወያዩ። ታዲያ የምታነሳልን መጽሐፍ ቅዱስ የሆኑ ማስረጃዎችን ነው። እሺ ኦኬ። ሁልጊዜ በጣም ደጋግመን የምናነሳው አንድ ሀሳብ አለ። በተለይ በፕሮቴስታንቱ ቤት በእናንተም ቤተክርስቲያን ውስጥ 5 ሶሎች የሚባሉ ትምህርቶች አሉ አይደል? አቤ ተሳስቻለሁ? በ5 ሶሎች ታምናለህ አንተ? ያ ዳግም የተወለደ ክርስቲያን ነኝ እያልኩ እንዴት ታምናለህ ብለህ ትጠይቀኛለህ? ዋና የእምነታችን አቤ እባክህ ሴንትራል እሱ ነው። አቤ የምጠይቅ ስም ማን ነው? ለምሳሌ አቤ ተባባለን አይደል? ልክ ስለ ስም ስጠይቅ ስምን እንደነገርከኝ ሁሉ በቃ ስለ ወረዳ፣ ስለ ሰፈር፣ ስለ መንደር አታውራኝ። አሁን እኔ የጠየቅኩህ ጥያቄ በ5 ሶሎች ታምናለህ ወይ? በቃ አንተ ኮንፈርም አድርግልን። አዎ አምናለሁ ወይ ደግሞ አይ አላምንም። በህፃናት ጥምቀት ታምናለህ ወይ ስንል አይ አላምንም እንዳልከን ሁሉ ፕሮቴስታንት ሆኖ ማያምናለህ በ5 ሶላ? ኧረ ራስህን ችለህ ፕሊስ እባክህን ራስህን ችለህ ብቻ መልስልን ጌታ ሆይ። እኔ በጣም ሶሪ የሚታወቅ ነው በሚል ነው። ይቅርታ። በ5 ሶሎች ታምናለህ? በጣም አምናለሁ። ኤግዛክት በቃ ልክ ለዚህ ብለህ ነገር። እሺ 5 ሶሎች ምንድን ናቸው እስኪ ንገረን። ጥያቄና መልስ ነው። 5 ሶሎች ምንድን ናቸው ንገረን። ጥያቄና መልስ ነው። አይ ጥያቄና መልስ ሳይሆን ሳይረዱ አንዳንድ ሰው አምናለሁ ስለሚል እስኪ ምንድን ናቸው ንገረን። 5 ሶሎችን ምንድን ናቸው? ሚዩት አድርግና እንዳታስቆመኝ በደንብ 5ቱንም ልሄድበት። 5 ሶሎች ሊስት አድርገህ ንገረን ያልኩ እንጂ 5 ሶሎች አስረዳን አላልኩም። ስለዚህ ስማቸውን ብቻ ንገረን። ምንድን ናቸው 5 ሶሎች? ሶላ ስክሪፕቸራ፣ እሺ፣ ሶላ ፊዴ፣ ሶላ ግራሻ፣ ሶላ ክርስቶስ ይሉታል ወይ ክርስቶስ ብቻ ምንለው ወይ ክራይስት አሎን አስ ኤ ሚዲየተር። የቱ ነው የቀረው? ሶሊ ዲ ግሎሪያ ይሉታል። ግሎሪ ቱ ጋድ አሎን። ብዙ ማለት እፈልግ ነበር። ለጤናማ ለሆነ ውይይት
እሺ ወንድማችን አቤ በፕሮቴስታንቱ ውስጥ ያሉ ሰው ሰራሽ ትምህርቶች ተብለው ከሚጠቀሱት የመጀመሪያዎቹ 5ቱ ብቻዎች ናቸው። 5 ሶሎዎች ማለት ነው። እና ሌሎችም ትምህርቶች በነገራችን ላይ 5 ሶሎዎች ስንል 5 ሶሎዎች ላይ ብቻ የሚቀመጥ ነገር አይደለም። ለምሳሌ በፕሮቴስታንቱ ቤት ያለው የልሳን አስተምሮ ሰው ሰራሽ ትምህርት ነው። መንፈስ ቅዱስ የማያውቀው ትምህርት ነው። ሌሎችም መጽሐፍ ቅዱስን መሰረት አድርገናል ብለው የሚናገሩባቸው ትምህርቶች በአጠቃላይ ሰው ሰራሾች ናቸው። ግን እንደው ከሳልቬሽን እንነሳ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት እኛ ክርስቲያኖች ከመጽሐፍ ቅዱስ ውጭ የሆነ ትምህርት ነው ብለን እናምናለን። ወንድማችን አንተ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ወንድማችን አቤ ያ በመጽሐፍ ቅዱሳዊ ስህተት ነው ሳይሆን አንተ አልገባኝም ስለው ደስ ይለኛል። ስላልገባ ስላልተገለጸልህ ነው። መጽሐፍ ቅዱሳዊ ትምህርት ነው። አሁን ሰው ሰራሽ ትምህርቶች አይገቡኝም። ባጭሩ እኔ ሐዋርያት የሰበኩት እውነት ነው የሚገባኝ። ከዛ ውጪ ሰው ሰራሽ የሆነ ትምህርት አይገባኝም። ያለ ተፈጥሯዊ ሰው የእግዚአብሔር ነገር አይገባቸውም ይላል መጽሐፍ ቅዱስ። በእስቲ እናየዋለን። እስቲ እነማን ናቸው የመጽሐፍ ቅዱሱ ቃል ያልገባቸው ምናምን የሚለውን እናያለን። እሺ ሰዎች በማመናቸው አይችልም፣ ግን ላስረዳ ሞክራለሁ። አንተ ቢያንስ እሺ እኔ አይገባኝም። እሺ ችግር የለውም። እሺ እኔ አይገባኝም። እታች ያሉ ሰዎች እንዲገባቸው ትመልስላቸዋለህ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ፣ ይህንን አምናለሁ ብሎናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? አንብብልን። ከዘፍጥረት እስከ ራእይ ይሄን እውነት ይናገራል። የሰውን መርጬ ላንብብልህ። ማታስቆመኝ ከሆነ ልሰጥ እችላለሁ። በአዲስ ኪዳን ብቻ ሳይሆን ወንድማችን አቤ፣ እሺ ወንድማችን አቤ ምን ሆነ ነው? ለምንድን ነው የማትረጋጋው? ከዘፍጥረት እስከ ዮሐንስ ራእይ ይሄንን ነገር ይናገራል እንዴ? ለምሳሌ ዘፍጥረት 1:1 ላይ እስቲ ያሳየኝ እስቲ። ገላትያ አብርሃም ነው አለማወቅን የመሰለ የሚያስደስት ነገር አመነ ጽድቅ ሆኖ ተቆጠረለት ይላል። እሺ አሳየኝ ካልክ አሳያለሁ። ታይም ከሰጠኸኝ ችግር እኔ ስለ ሕግ ስራ አልጠየኩም። ይሄንን ነው ትልቁ ችግር። ይሄ ነው ፕሮቴስታንት የሆኑት ወንድሞቻችን በአብዛኛው ትልቁ ችግራችሁ ይሄ ነው። የመጽሐፍ ቅዱስን 2% ያክል ሳታነቡ ከዘፍጥረት እስከ ዮሐንስ ራእይ እንዳነበበ ሰው አክት ታደርጋላችሁ። አክቲንጉን ተወው ወንድማችን አቤ፣ ሁንና ተገኝ። በቃ በመጽሐፍ ቅዱስ ማስረጃ መስጠት የምችለው ጥቅስ ካለ አውጣና ይኸው እዚህ ክፍል ላይ ስፔሲፊክ አድርገ ይሄንን ሐሳብ ያስረዳል፣ ያብራራል። እኛ በኋላ እንዴት ጥቅስ እንደሚወጣ እናሳያለን። ጥቅስ አውጥተን እንዴት በመጽሐፍ ቅዱስ ማስረጃዎች እንደምናወራ እናሳያለን። ሰዎች በማመናቸው ብቻ ስለ ኢኒሻል ሳልቬሽን አላወራንም። እሺ ስለ ኢኒሻል ሳልቬሽን አላወራንም። ኢኒሻል ሳልቬሽን ከሆነ ሰዎች የክርስትና ሕይወት የሚጀምሩት በመዳን ነው ወንድማችን። ሰዎች የመዳንን ምንድን ነው በመዳን የሚጀምሩት? ፈለገዬ ፕሊስ አዳምጠኝ፣ ጣልቃ አትግባብኝ እባክህ። እሺ አሁን እኮ እንደሚያክሰው ነው አክት እያደረክ ያለው። ተወው፣ እሱን አክቲንጉን ተወው አልኩ። በቃ ራስን ሆነ ተወያይ፣ ያ ይጠቅምሃል። እሺ እድል ስጠኛ። እኔንም አይሚን እየጠየከኝ እየመለስኩ እንደዛ ከሆነ ጥቅስ ስጠን። እሺ ሁላችሁም አዳምጡ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ እሺ ትሰጣለሁ። ግን አንተ ራሱ እኮ አልከው እኔ ኢኒሻል ሳልቬሽን ብለህ እኮ ራስህ አልከው እኮ። አሁን ፈለገ እኔ አመጣልሃለሁ። ፕሊስ እባክህን ተረጋጋ ተወዳጅ ወንድማችን። ሮሜ ላንብበው 3:28 እንዲህ ይላል፣ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። እኔ ስለ ሕግ ስራ አልጠየኩም። ኦኬ ስለ ሕግ ከፈለክ አታንብበው። በእምነት እንዲጸድቅ እንቆጥራለን ይላል። እኔ ሰው በማመኑ አይጸድቅምም አላልኩም። እሱን እኮ ነው መጀመሪያ ግልጽ አድርገህ ጠይቀህ። ስለዚህ ስለ እግዚአብሔር ጽድቅ ከሆነ የምናወራው የእግዚአብሔር ጽድቅ ቅድም ኢኒሻል ሳልቬሽን ብለህ መልሰዋል ያልኩ ለዛ ነው። ግልጽ ፈለገ እውነት። ቆይ ጊቭ ሚ ሰከንድ። ከአንተ ጋር እኩያ ብንሆን ነው ብዙም በቃ ልክ እንደኔ እኩያማ ከሆንክ ትንሽ እንደበሰለ ሰው ነው ማውራት ያለበት። ፈለገ አንድ ነገር እንነጋገር። ቆይ ፕሊስ፣ እኔም በሪስፔክት እንድናወራ ፕሊስ እባክህን። በሪስፔክት ነው እያወራ ያለሁት እንዴ። አንዳንተ ንግግር ከሆነ እኮ ኢቭን የኔ ራሱ እንደው
እንትን ይሄ አመላለስ ራሱ የሚገባ አይነት ሰውም አልነበርክም። አቤ እኔ ዊዝን ሪስፔክት ነው እያወራ ያለሁት። ስናወራ ይኸውልህ እንደ ህፃን ልጅ ማውራት ማቆም አለብን። አንተ በእኔ እድሜ ያለ ሰው ከሆንክ በቃ ልክ እንደ ህፃን ልጅ አክት ማድረጉን አቁመው። ምን ጠይቀ ሌላ የምታወራው ነገር ሌላ። ካልገባህ ጥያቄው አልገባኝም እስኪ በደንብ ግልጽ አድርጉልኝ ማለት ነው። ስለ ህግ ስራ ማንም አልጠየቀህም። ሰው በማመኑ አይጸድቅም ማንም አላለህም። እንዴት ነው ሰው አምኖ የማይድነው? ምን ይሄ እኮ ክርስቲያን ከሆነ ሰው ጋር ነው እያወራ ያለው ብራዘር። ክርስቲያን የሆነ ሰው በክርስቶስ አምኖ እንዴት አይደለም ይላል። እኛ ስለ ኢኒሻል ሳልቬሽን አይደለም የጠየቅን፣ ሰዎች ካመኑ በኋላ ስላሉት ሰዎች ነው እየጠየቅን ያለ ነው። ኢኒሻል ሳልቬሽን የምንለው ሰዎች ይኸውላችሁ፣ ፕሊስ ይህንን በደንብ አድርጋችሁ አዳምጡኝ። ስለ ኢኒሻል ሳልቬሽን ከሆነ የምናወራው ሰዎች የክርስትና ህይወትን የሚጀምሩት በመዳን ነው። እርሱም ደግሞ በክርስቶስ ኢየሱስ በማመን በቃ አሁን ምንም እዚህ ጉዳይ ላይ ምንም መስራት የሚጠበቅባቸው ነገር የለም። ሰዎች በክርስቶስ ካመኑ በኋላ ግን በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት ግን መጽሐፍ ቅዱስ አይናገርም። አሁን ጀለስ በጣም ተረጋግተህ ፕሊስ እባክህን የኔን ሀሳብ በደንብ ተረጋግተህ አድምጠህ መጽሐፍ ቅዱስ የሆነ ምላሾችን ስጠን። ሰዎች በክርስቶስ አምነው አይደል? እንዴት? ኦፍኮርስ ሰዎች በክርስቶስ አምነው ይድናሉ። ሰዎች በክርስቶስ አምነው አዎ ይጸድቃሉ። ትልቁ ጥያቄ አሁን ሰዎች በክርስቶስ ካመኑም በኋላ በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ያንተን ሰው ሰራሽ ትምህርትህን ዲፌንድ ማድረግ የሚችል አንድ የመጽሐፍ ቅዱስ ጥቅስ አምጣልን። ካልሆነ ካቃተ ለእኛ በተቃራኒ እድሉን ስጠንና እስኪ ይሄ ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ አሳዩን በለን እኛ ጥቅስ አውጥተን ልክ እኛ እንደምንጠይቅ አንተ ማለም አለ እየጠየቅን በመጽሐፍ ቅዱስ የማስረጃ እናሳያለን። ስለዚህ አንድ የመጽሐፍ ቅዱስ ጥቅስ ስጠን። ሰዎች በማመናቸው ብቻ የዘላለም ህይወትን እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ እያጠራን ለመግባባት መጀመሪያ የእግዚአብሔር ጽድቅ ወይ ኢኒሻል ሳልቬሽን ብለህ የጠራኸው በእምነት ብቻ የሚሆን እንደሆነ ታምናለህ ማለት ነው አይደል? ፈለገ ሚውት ክፈተኝ ብዬ ነው የገባው። ሚውት አድርገውኛል። ኮሜንት አጻጻፍን ማስተካከል ነው እራሳቸው። አይደለም እሷ ነች አለች። እሷ ስትለኝ መለስኩላት። በቃ ፕሊስ እኔ እንደዚህ አላደረግም። ኧረ እኔ አልችልም፣ ስልጣኑ የለኝም። እኔ አልችልም፣ መመለስ መብት የለኝም። ለጻፈችልኝ ሞዴሬተሮች ቆይ አይደለም ለጻፈችልኝ ያስገባሁት ለዛ ነው። ቆይ አዳምጪ። ሞዴሬተሮች ሚዩት የሚያደርጉት ሰዎች አንዳንዴ ከስርዓት የወጡ አማርኞችን ቲጂ የምትባል ናት። ቲጂ የምትባል ናት። እኔ እንደዚህ ስሙ ተቀርበሽ አይደለም እባክሽን እህቴ ሀሳቤ ስላልተረዳሽ ነው። አስተካክላለሁ። ምንድነው ክፈተኝ? እኔ እንዴት አድርጌ ልክፈትሽ? እኔ ምን እንዳልሽኝ ሰነኝ አልገባኝም። ሚውት አድርገውኝ ነው ኦን አድርገው አይደለም ወይዘር ሰነኝ ምን አለ መሰለሽ ሞዴሬተሮች ሚውት ሲያረጓችሁ ከነሱ ጋር ነው አውረታችሁ መጨረስ ያለባችሁ። አንዴ አይደለም ስለ ምን አለች መሰለ እሷ ዊግ የምትጠቀም ሴት እኮ ናት። ገብቻ ያዋት ዘፋኝ ናት፣ ዳናሽ ናት። እኔን ዊግ የምትጠቀሚ ብላ ስትለኝ አንቺም ራስሽ ለምን ትጠቀሚያለሽ ብዬ ጽፍላት አሁን ለስድብ ሚውት ክፈቱ። አይ በቃ እሺ አልሰዳደብም። እኔ አልሰዳደብም። ያቆን ወንድማችን አልሰዳደብም። ታውቃለህ ስርዓት ያለኝ ሴት ነኝ። አንተ ዝም በል። ጥሩ ደግሞ ትምህርት ላይ ነበራችሁና ሰኒ ከመጣች አይቀር ሮጪ አንተ ዝም በል። እኔ አንተ ጋር አላወራም። ሰኒ እንዴት ነሽ? ሰላም። እኔ አንተ ጋር አላወራም። ፈለገ ሚውትን ክፈተኝ። አይ ቆይ አንድ ጊዜ ፈልጌሽ ነው ሮጬ የገባሁት። እንደውም ለጊዜውም ያለ ጊዜውም ሮጬ ነው የገባሁት። አንተ ቤት አልገባሁም። እኔ ፈለገ ቤት ነው የገባው አይደለ? ገብቶኛል። ሰኒ እንዴት ነሽ? ደህና ነሽ? ልውረድ ፈለገ ወይ ሚውቱን ታነሳለህ እንዴ? ሚውቱን ታነሳለህ? ቤት አይደለ? ሚውቱን ታነሳለህ ወይ ልውረድ? አይደለም ጥያቄ ነው ወይስ ማስፈራራት ነው እንዴ? ይሄን ነገር ሪከርድ ማስፈራራት አይደለም። እኔ ለደህንነት እየሰጠው ነው። ፈለጌ ከፍተሻል። እኔ ላውራሽ ፈልጌ እኔ ካንተ ጋር አላወራም። ለምን ፕሮቴስታንት አደረግሽ? ሰኒ ላንቺ ብዬ ነው ሮጬ የመጣሁት። ጌታ ወጣሽ ሳከፍታት ወጣች። ዲያቆን
እኔ ምን አይነት ጊዜ ላይ እንደደረስን ጭራሽ ገብታችሁ ማስፈራራት ጀመራችሁ። ኧረ ተው በመድኃኒዓለም ፕሮቴስታንት እህቶች ወንድሞቻችን ፕሊዝ፣ ኧረ ተው ግድ የለም። እሺ አንተ ፈተኛ ፈለጌ ኮንፊርም እያረኩ ነበር የተናገርከው ላይ የመጀመሪያ ኢኒሻል ሳሊቬሽን አንተ ብለህ የጠራኸው ወይ የእግዚአብሔር ጽድቅ በእምነት ብቻ በክርስቶስ ኢየሱስ በማመናችን ብቻ የምናገኘው የእግዚአብሔር ጽድቅ እንደሆነ እሱን አምናለሁ ስትል የሰማው መሰለኝ። አዎ ስለ ኢኒሻል ሳሊቬሽን ስናወራ ወንድማችን አቤ ሁላችሁም አዳምጡ እሺ። በጣም ብዙ ፕሮቴስታንቶች የሚሸወዱበት ሀሳብ ስለሆነ ሁላችሁ በደንብ አዳምጡ። ስለ ኢኒሻል ሳሊቬሽን ከሆነ የምናወራው ሰዎች በክርስቶስ ኢየሱስ በማመን ነው የሚድኑት። ይሄንን ሰዎች ሲጀምሩ የክርስትና ህይወትን ራሱ ሲጀምሩት በመዳን ነው የሚጀምሩት። ከኛ የሚጠበቅ ምንም አንዳች ስራ የለም። የሚጠበቅብን በክርስቶስ ማመን ነው። ሰዎች በክርስቶስ ካመኑ በኋላ ግን ወዳጄ በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል ግን ተረት ቤተክርስቲያናችን አታስብራል። እና ይሄ በሙሉ ወንጌል በተለያዩ ቸርቾች ውስጥ ያሉ ተረቶች ናቸው። ከመጽሐፍ ቅዱስ ውጭ ያሉ ሰው ሰራሽ ትምህርቶች ናቸው። ስለዚህ ለዚህ ሐሳብ የሚደግፍህን አንድ የመጽሐፍ ቅዱስ ጥቅስ ታወጣልናለህ። አሁን የመጨረሻ ዕድል ሰጠህና እሺ ብዙ ሲንዛዛም ስለሚያስጠላ ያ ቱ ቢ ሆነስ በጣም ደስ ብሎኛል። ፈለግዬ ጨርስ አዳምጠኝ ወንድማችን አቤ። ምን አይነት እና አንድ የመጽሐፍ ቅዱስ ጥቅስ ታወጣልናለህ። ያንን ጥቅስ ግን ማታወጣልን ከሆነ አሁንም ስለ ሌላ ነገር የምታወራ ከሆነ ልክ እንደ ቀድሞ ከዕቃ ገንዘብ ዝዝከራይ ምናምን እያልከን የምትቀልል ከሆነ በተቃራኒው እኛ ደግሞ እንዴት ጥቅስ እንደሚወጣ እናሳያለን። እንደው ሌላ ነገር ማስተማር ቢያቀተን እንዴት እንደው ፖይንቱን የጠበቀ ሐሳብ እንዴት እንደሚነሳ በደንብ አድርገን እያሳየን እናወራለን በመጽሐፍ ቅዱስ ማስረጃ። ዛሬ ይሄንን ትምህርት አንተ ስህተት ነው ሳትል በፍጹም አትወጣም። ስለዚህ አንድ የመጨረሻ ጥቅስ ስጠን፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ። ችግር የለውም። እሺ በጣም ደስ ብሎኛል። በነገራችን ላይ የእግዚአብሔር ጽድቅ በእምነት የሚሆን የሚጠቅመኝ ነው። ያ በገባንበት ያ አንድ ጥቅስ ፕሊስ፣ አንድ ጥቅሱን አስቀድመው ዌልካም ብያለሁ። ተጠግተሃል። ችግር የለውም። እንግዲህ የመጀመሪያው ኢኒሻል ሳሊቬሽንን ባልክልን መሰረት ያ ነገር ነው። ከሱ ጋር ስለሚያዝ ነው። አብራራልኝ አላልኩም ወንድሜ። በእምነት በክርስቶስ ስለሆነ ቆላሲያስ 2:6 እሺ፣ ከጀምር ቆላሲያስ 2:6 ምን ላይ? ቆላሲያስ 2:6 እሺ ምን ይላል? እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት መጀመሪያ ኢኒሻል ሳሊቬሽን ያልከው ማለት ነው በእርሱ ተመላለሱ። እኔ ስለ ኢኒሻል ሳሊቬሽን አልጠየቅኩም ወንድማችን። ኖ ተቀጥሎ ተመላለሱ ይላል። እንደዛው ነው ተመላለሰው። ስለ ኢኒሻል ሳሊቬሽን አልጠየቅኩም። የጠየቁ ሰዎች ይሄ ኢኒሻል ሳሊቬሽን የምንለውን መዳን ካገኙ በኋላ በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርትን የሚደግፍልህ ጥቅስ ስጠኛል። የነገርኩህ እኮ ነው። ተመላለሱ ወንድሞቼና ቤት ጥቅስ አለ የለህም? ኦ ማይ ጋድ ቱ ፈለጌ ጥቅስ አለ ወይስ የለህም? በጣም ብዙ ጥቅስ ልሰጥህ ኮዝ የተዘጋጀ። እኔ የፈለኩት አንድ ጥቅስ ነው። ሰዎች በማመናቸው ብቻ አዳምጡላችሁ። ስለ ህግ ስራ አልጠየኩም፣ ስለ ኢኒሻል ሳልቬሽን አልጠየኩም። የጠየኩ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል እኛ ሰው ሰራሽ ብለን የምንጠራውን ይህንን ትምህርት የሚደግፍልህ አንድ የመጽሐፍ ቅዱስ ጥቅስ ስጠኝ ያልኩ። አንድ የመጽሐፍ ቅዱስ አሁን አንተ አላናግር እያልከኝ ነው ያለው። በእርግጥ የዘላለም ህይወት የእግዚአብሔር ጽድቅ ነው። እኛ የዘላለም ህይወት ምንለው እባክህን አንድ ጥቅስ በነገራችን ላይ አንተ የምታደርገውን ነገር ቆይ ፕሊስ እባክህን አንድ ጊዜ ቅድም ብዬ ነበር እንደ ልጅ አክት ማድረጉን አቁመው። አሁን አንተ የምታደርገውን ነገር የሆነ ህፃን ልጅም ገብቶ ማድረግ ይችላል። አቤ ምን አለ መሰለህ ጥቅስ ስጠን ስንል እባክህን በጌታ ፍቅር ለምን እባክህን አዳምጠኝ። ጥቅስ ስጠኝ ብዬ ነው። አንተ ደግሞ ምን ታደርጋለህ መሰለህ ማይክን ተከፍተና በእርግጥ ብዙ ጊዜ ምናምን ልክ እኮ የሚመስለው ጥናታዊ ጽሑፍ እያቀረብክ ነው የሚመስለው። እኛ አሁን የአንተን ኦፒኒየን አይደለም የጠየቅን። አንተ በግል ዝም ብለህ ከልብ አፍልቅ የምትናገረውን ነገር አይደለም ለመስማት። 10 ጥቅስ በላይ እሰጥሃለሁ። ይኸው እዚህ ጋር አንተ እኮ አላፈራልከኝ።
አላስወራ አልከኝ። እንግዲህ ስትጀምር ከጥቅሱ ጀምርልኛ እንዴ ሰው ስለሌለ ጀመርኩኝ እኮ እድል አልሰጥ አልከኝ። እሺ ምን ላይ ነው ያወጣኸው? ስትጀምር የትኛውን ጥቅስ አነሳኸው? ይኸውልህ በጣም ብዙ ጥቅስ ነው የደረደርኩት። ከቆላሲያስ 2:6 ጀመርኩ። በእምነት ድነናል አልክ። ልክ በዳናቸው በበሩ 2 በር የለም፣ 1 በር ነው ያለው። በገባህበት በር ኑሩ ይላል። እናመሰግናለን አቤ፣ እናመሰግናለን። በቃ አይ ነው አንተ የማትችለውን ነገር ይቭን አድርግ ብዬ ራሱን ይማስጨነቅ። እስኪ ንገረኝ፣ እስኪ የፈለከውን ጥያቄ ጠይቀኝ። አቤ ቆይ አይ እኛ ጥቅስ እያወጣን እናሳያለን። ቆይ አንዴ ተረጋጋ። አውራሽ መሰለህ ሰውን ከአቅሙ በላይ እንዲጠራራ ማድረግ የለብንም። በቃ የምትችለው እስከዚህ ድረስ ነው። ስለዚህ ከዚህ በላይ አንተ ማስጨነቅ በራሱ ጥፋት ስለሆነ አንተ ራስህ አምነህ ብድን ይሻላል። እኔ አሁን የእግዚአብሔር ጽድቅ በእምነት ብቻ የለም እያልክ ሰውን ስታደነዝዝ ነበር። ሪፔንት አድርግና እመን። አንተ በጨለማችን አትጠቀመ፣ ሰውን አታሳፍ። አቤ አረ ፕሊስ እንደዚህ እያልክ ፕሊስ እባክህን አትበጥብጥ። ለምንድን ነው ስሜት የምትሆኑት? ፕሊስ ስሜት የምትሆኑ ሰዎች ላይቭ ላይ ባትገቡ ጥሩ ነው። እኔ ያልኩ ምንድን ነው በቃ ከዚህ በኋላ አንተን መጠየቅ በራሱ ጥፋት ስለሆነ አልጠይቅህም። በቃ አወቅኩኝ እኮ ከዚህ ፈርዘር መሄድ ስለማትችል የዳነው በእምነት ነው። በዳናችሁበት በዛ ተመላለሱ ይላል። 2 በር የለም፣ በሩ አንድ ነው። እኔ ልመልስልህ ነው። አረ በሩ አንድ ነው፣ 2 በር የለም። በገባበት በር ነው ትምህርት ማስረጃ ሰጠናል እንጂ በገባበት በር ነው የምትኖረው። 2 በር የለም። ይኸው አንብበው፣ ስሜትን ተቆጣጠር። አንብበው ቆላስይስ 16 አልሆነ እኔ ሚውት ላደረገ ነው። ራስህ ስሜትን ተቆጣጠር፣ እንደ ልብህ እንድታወራ ስሜት አያቱን ብራዘር እግዚአብሔር ቃል ጻድቅ ግን በእምነት ይኖራል ይላል። የዳነው በእምነት ነው የምንኖረው፣ በእምነት። ኧረ እባክህን ስሜትን ተቆጣጠር ወዳጅ። የሰው በእምነት የዳነ ላይ ቀንበር አንተ ልትጨምርበት። እባክህን ወንድሜ ስሜትን ተቆጣጠር፣ በጌታ ልለምን። አሁን እኛ ሚውት ብናደርግ ምናምን ደግሞ ለምን ሚውት ታደርጉኛላችሁ ምናምን ልትለን ነው። ማይክን ሚውት አደርገው በቃ እንደሱ። እናመሰግናለን፣ እግዚአብሔር ያክብርልን። በቃ አሁን እኛ ያለን ምንም ነገር እኮ አይደለም። አሁን እኛ ይሄ ትምህርት ሰው ሰራሽ እንደሆነ መጽሐፍ ቅዱስን እያወጣን እናሳያለን ያልን እንጂ ሌላ ምንም ያለ ነገር የለም። ከዚህ በላይ ያንተን አልጠይቅም። አንተ የራስን ሰው ሰራሽ ቀንበር ዘፍዘፍ እንደዚህ ስሜቴ ነበር። አሁን ደግሞ በዚህ ቀንበር አደንዝዝ። ስሜቴ የምትሆን ከሆነ እባክህን ስሜቴ ጥቅስ ልናወጣ ስንል ለምንድን ነው የምትፈራው? ለምንድን አሁን ጥቅስ ልናወጣልህ ነው? ለምን አትረጋጋም እንዴ? አሁን እዚህ ጋር እኔን ፈርተኛል ምናምን እያልኩ አይደለም፣ ግን ሐሳብን ሰው እንዴት ይፈራል? የእኛን ሐሳብ ልናነሳልን ነው። ፕሊዝ ተረጋጋ። የእናንተ ትምህርት ስላልክ አይደለም እኮ ሰው ፍሬ እንዲያፈራ የምታደርገው። አቤ ፕሊዝ ተረጋጋ። አሁን ይሄ አዳራሽ አይደለም፣ የአዳራሹ ምናምን ድራማ እዛው። እሺ መጽሐፍ ቅዱስን የዮሐንስ ወንጌል ምዕራፍ 15 ላይ ያወጣል። እኔ ሁልጊዜ እንደዚህ አይነት ታካሚዎች የሚያጋጥሙኝ። እሺ አቤ የዮሐንስ ወንጌል ምዕራፍ 15 እናወጣለን ፕሊዝ። መቼስ መጽሐፍ ቅዱስ አይኖርህም፣ እኔ ላውጣልህ። ዮሐንስ 15 አይኖረኝም፣ አውጣልኝ። እሺ ሁላችሁም አዳምጡ። አሁን ሰዎች በማመናቸው ፌር ለመሆን ለእኔ እድል ስጠኝ። ካወራ በኋላ ፈለገ ወንድማችን ለአንተ እድሉን ሰተናሃል። አሁን ተራው የኛ ነው። ጥቅስ አውጥተን ማሳየት ስታሳየኝ ሪስፖንድ ላድርጋ፣ ሪፍሌክት ላድርጋ። አቤ እባክህን ፕሊዝ ተረጋጋ። ካሳየኝ በኋላ እድል ስጠኝ ሪስፖንድ ላድርግ። ደብቀህ የምትሸውደው ሰው የለም። ደብቀህ አልሸውድም። እሺ ቆይ አቤ ኧረ እባክህን ይኸውድ ከአንተ ሀሳብ እየተስማማው ለምንድን ነው የምትጮኸው? በቃ ሰውን እንዳላታልል አንተ በደንብ አድርገህ በኋላ ላይ በደንብ በማስረጃ በደንብ ብዙ ነገሮችን ታሳያለህ። ግን ምንድነው ማድረግ ያለብን? በመጀመሪያ መጽሐፍ ቅዱስን አንስተን እኛ የምንሰጥህን ጥቅስ ትመለከታለህ። እኛ ልክ ከጨረስን በኋላ ኖ ይሄ ስህተት ነው፣ ይሄ በፍጹም ሊሆን አይችልም ትለናለህ። እሺ መብት ነው እሱ። አሁን ግን እኛ የምናደርገው ምንድን ነው? ይኸው ርዕሳችንን ሳንለቅ የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን እያወጣ ነው፣ ነቅሰን እያወጣ ነው። ለምሳሌ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት እኔ ፐርሰናሊ ሰው ሰራሽ ትምህርት ነው ብዬ አምናለሁ። እኔ ብቻ ሳልሆን ቤተክርስቲያንም ይሄ ትምህርት ሰው ሰራሽ ትምህርት ነው ብላ ታምናለች። ዝም ብለን ከመሬት ተነስተን ነው እንደዚህ የምንለው አይደለም። ፕሮቴስታንት ወንድሞቻችን ለማብሸቅ ነው እንደዚህ የምንለው። እዚህ ጋር የተቀመጠውን ወንድማችን አቤል ለማብሸቅ ነው እንደዚህ የምንለው አይደለም። መጽሐፍ ቅዱስ ስለሚል። እሺ መጽሐፍ ቅዱስን የዮሐንስ ወንጌል ምዕራፍ 15 ላይ ያወጣ
ቁጥር 1 እና 2 ምን እንደሚል አንብብልን አቤ። ገረፍ ገረፍ እያረጋት ነው እስካሁን። አይ ሆፕ ቁጥር 1 እና 2 አንብብልን አቤ። ማይክን ክፈትና ለምን 1 እና 2 ብቻ እስከ 5 እስከ 6 ነው ማነበው? እሺ አንብበው አንተ ደስ እስካለ እስከ 6 አንብብልን። ጊዜ ያክል የዮሐንስ በጌታ በኢየሱስ ክርስቶስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በውኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም እና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል እያለ ይቀጥላል። እሺ መልካም ጊዜ ላይ ያክብርልን። ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን ይላል። በእኔ የማይኖር ቢሆን ኦልሬዲ ባጭሩ ወደ እሳት ይጣላል ይላል እና ጌታ ኢየሱስ በእኔ የማይኖር ሲል ምን ማለቱ ነው? በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው። በእኔ የማይኖር ማለት ግንዱ ቅድም ቆላስይስ ላይ ባይዘው ሜንሽን ያደረኩልህ ፈለገ እባክህ ናቢ ያ ተማሳይ ነው ሐሳባችን ብዬ ነው የጠየቁ የቃል ሰዋሰው ነው የአማርኛ ሰዋሰውን ስርዓት ነው የጠየቁ። እሺ ምን ማለት ነው? ትርጉም ነው እንጂ ጠየቁ። አሁን ሌላ የመጽሐፍ ዝክስ ተመሳሳይ ሰፖርት ያደረኩ እኮ ነው። አሁን እኔ ሰፖርት ጥያቄውን ሰፖርት ማድረግ ሳይሆን የሚጠበቅብህ መመለስ ነው የሚጠበቅብህ። ምን እያለ ነው? ሐሳቡን ሰፖርት ያደረኩ በእኔ የማይኖር በእኔ የማይኖር ማለት በክርስቶስ የማይኖር ማለት ነው እኮ። የማይኖር ምን ማለት ነው? የማይኖር ማለት በክርስቶስ ምን ያላለ? በክርስቶስ የማይኖር እኮ በክርስቶስ የማይኖር ማለት በክርስቶስ ምን ያላለ ማለት ነው? የማይኖር አቤ ምን ሆነ ነው? በክርስቶስ የማይኖርማ ይላል። ኦፍ ኮርስ ኦኬ ለተርጉመው በመላት ግን ለመረዳት እባክህን አዳምጥ። ሐሳቡን በመላት ለመረዳት ኦፍ ኮርስ በክርስቶስ የማይኖር ነው። ምንም እዚህ ጋር እኮ የቃል ለውጥ ይኖራል እያልኩ አይደለም። በክርስቶስ የማይኖር ማለት ግን ምን ማለት ነው? ለምሳሌ አንተ በክርስቶስ ነህ ወንድማችን፣ አንተ በክርስቶስ ነህ። አዎ በክርስቶስ ነኝ፣ በክርስቶስ ነው የምኖረው ስትል በክርስቶስ ምን ያልኩ ነኝ እያልክ ነው? አልገባኝም። ጥያቄውን ግልጽ አድርግልኝ። ሳይገባ ነው እንዲያው ያልከኝ? ኖ ጥያቄውን ከእንደገና ደግምልሃለሁ። አንተ በክርስቶስ ነህ ወንድማችን? የስ አዎ። በክርስቶስ ነህ ወይ ስልህ ምን ያልኩ መስሎ ነው አዎ ያልከው? በክርስቶስ ነህ ማለት ምን ማለት ነው? ሆኖ በክርስቶስ አምነህ ድነሃል ወይ? በጣም ጥሩ። በክርስቶስ የማይኖር ማለት ደግሞ ምን ማለት ነው? በክርስቶስ የማይኖር ማለት ደግሞ በክርስቶስ ጌታው አድርጎ አምኖ ወይም ደግሞ በሱ ጌትነት ስር በክርስቶስ ስር የማይኖር ማለት ነው። እንደራሱ የሚኖር ማለት ነው። እንዴ አንተ በክርስቶስ ነህ እኔ በክርስቶስ ነኝ ምን ማለት ነው? የኔ ጌታ አሁን ህይወቴ ላይ እኔ በራሴ በጌታ ፈቃድ ነው መመላለሰው እያልኩ ነው። አቢ ለሰዓት እባክህን በደንብ ለመጠቀም ነገሮችን አናስረዝማቸው። እኔም ደስ ይለኛል። አቤ ቆይ ይኸውልህ አዳምጠኝ። እኔም ብዙ ብል ደስ ይለኛል። አሁን አንድ ሀቅ አለ። ለምሳሌ አሁን አንተ ፕሮቴስታንት ነህ፣ ሌሎችን ፕሮቴስታንቶች ሳይኖሩ ክርስቲያን የሆኑ ሰዎች ብቻ ቢሰበሰቡ ቃሌን በደንብ አስረዝሜ ስብከት አድርጌ እናገራለሁ። አንተ በተመሳሳይ ለምሳሌ ዙሪያ ፕሮቴስታንቶች ቢኖሩ አሜን ሊሉ ይችላሉ ነገሮችን ስታስረዝም። አሁን ግን እዚህ ጋር ብራዘር ከሌላ ቤተ እምነት አማኞች ጋር የምታወራው ከክርስቲያኖች ጋር፣ ስለዚህ ነገር ማስረዘም ጥሩ አይደለም። አንዳንድ ጊዜ ልክ እኔ ነገሮችን አጠር እንደማደርገው አንተ ማሳጠረው። እሺ አንተ በክርስቶስ ነህ ስልህ አዎ ብለኸኛል ወንድማችን አቤ። አንተ በክርስቶስ ነህ ምን ማለት ነው ስልህ በክርስቶስ ያመነ ማለት ነው አልከኝ አይደል አቤ? ተሳስቻለሁ? ማይክል ሚውት አታድርገው ፕሊዝ። አልተሳሳትክም። በክርስቶስ የማይኖር ደግሞ ማለት በክርስቶስ ምን ያላለ ማለት ነው? ያላመነ ወይ በውሸት ያመነ በእውነት ያላመነ ያላመነ። በጣም ጥሩ። እሺ በቃ ቁጥር 6 በቃ በሐሳብ ደረጃ እንረዳው። እሺ ጋይስ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ብሎ ነው የጀመረው። በእኔ የማይኖር ማለት ያላመነ ነው። ምንም ክርክር ያስፈልጉ ወንድማችን እንዳለው
በክርስቶስ ያላመነ ሰው ከጌታ ጋር እድል ፈንታ የለውም። ባጭሩ በቃ ልክ እንደ ቅርንጫፎች ይጣላሉ፣ ይደርቁማል፣ እነርሱንም ሰብስበው እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ከእሳት ለመዳን ሰው በጌታችን በክርስቶስ ኢየሱስ ማመን አለበት። በጣም ጥሩ። በእኔ የማይኖር ሲል በክርስቶስ ያላመነ ማለት ነው። በእርሱ የሚኖር በእርሱ ያለ ደግሞ ምንድነው ስንለው ደግሞ ጀለስ ምን ብሎናል? በክርስቶስ ያመነ። እሺ እስኪ ቁጥር 2ን ደግሞ አንብበው። ቁጥር 2ን ደግሞ አንብብልን እስኪ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። በጣም ጥሩ። እሺ እዚህ ክፍል ላይ ደግሞ ወንድማችን አቤ ጌታችን ኢየሱስ ክርስቶስ በእኔ ያለውን ይላል። በእኔ ያለውን። እሺ ክርስቶስ በእኔ ያለውን ሲል ደግሞ ምን ማለት ነው? አንተ ቀደም ብለኸዋል። በክርስቶስ ምን ያለ ማለት ነው? በክርስቶስ አለው የሚል ማለት ነው እኮ። በክርስቶስ ምን ያለ? በክርስቶስ አለው የሚለው አንተ በክርስቶስ ስልህ በክርስቶስ ምን ስላልክ ነው? በክርስቶስ ነኝ ያልከው። እኔ በክርስቶስ ነኝ ያልከው እኔ ብቻ በክርስቶስ ነኝ ስለሆንኩ ብቻ አይደለም። አሁን እኔ ስለ አንተ ነው የጠየቅኩት። ኦኬ እኔ በክርስቶስ ነኝ ያልከው ሌላ ነገር በቃ አሁን ወራጅ አለ ልትለን ነው? ጠይቀኛ ነገር ወራጅ አለ የምትልበት ቦታ ላይ እስኪ ሁላችሁም ወራጅ አለ እያላችሁ ጻፉ ኮሜንት ላይ። ብራዘር አቤ አዳምጥ። አንተ በክርስቶስ ነህ ስንልህ በክርስቶስ ያለህ ነው ወይ ስልህ ቀድም አዎ ብለህ መለስክልኝ። ምን ማለት ነው ስልህ በክርስቶስ ምን ያልኩ ነኝ አልክ ባጭሩ። ኦኬ ፈለገ በእኔ ሳይድ በክርስቶስ ያመንኩ ማለት ነው። አምኜ ግን አሁን እዚህ ጋር በቃ ጨረስክልኝ። አንተ በክርስቶስ ያመንክ ስለሆነ እሺ ምን ማለት ነው? እሺ ንገረኝ። እኔ በክርስቶስ አምኜ በክርስቶስ ያለው ክርስቶስም በእኔ ውስጥ ያለ ማለት ነው። ቱ ዌይ ነው፣ ዋን ዌይ አይደለም። እሺ እግዚአብሔር ያክብረልኝ። እሺ ቱ ዌይ ነው፣ ስሪ ዌይ ሲሆን ተነግረናል። አሁን እኛ የፈለግነው በክርስቶስ ያለ ምን ማለት ነው የሚለውን ነው። እኔም በክርስቶስ ያመንኩ በእኔ ሲሆን በክርስቶስ ነው ያለ በእውነት እዛ ላይ እንደሚለው ቁጥር በቃ አሁን ቃሉን እኮ መለስክልኝ ብራዘር። ምንም መንቆልጳጳስ አያስፈልገውም። በቃ በክርስቶስ ያለ ማለት በክርስቶስ ያመነ ማለት ነው አልከኝ። ቁጥር 4 ላይ እንዳለው ቁጥር 4 ቨርስ 4 ላይ እንዳለው ማለት ነው። እመጣለሁ ቁጥር 4 በመጀመሪያ ያዝነውን እንጨርስ። ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም ብራዘር። አሁን ወደ ቁጥር 4 አትሩጥ፣ ተረጋጋና በደንብ አዳምጠን። እንዲህ ነው ጥቅስ የሚወጣው። አየህ የትም ፍንፍን አያደርግም። አየህ ጥቅስ ሲወጣ እንደዚህ ነው የሚወጣው። ቁጥር 2 ላይ ምን ይላል? አሁን አንተ ስታነብልን ጌታችን ኢየሱስ ክርስቶስ በእኔ ያለውን ምን ማለት ነው? በክርስቶስ ያመነ። አሁን እዚህ ጋር ሁለት ነገር ያሳየናል። ጌታ ራሱ ነው እየተናገረ ያለው። በእኔ አምኖ ፍሬ የሚያፈራና ፍሬ የማያፈራ ይላል። ቁጥር 2ን ስፔሲፊክ አድርገህ ትመልስልናለህ። ገጸ ንባቡን ለንብበው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል። በእሱ አምኖ ፍሬ የሚያፈራው ገበሬ ተብሎ የተጠራው የክርስቶስ ኢየሱስ አባት እግዚአብሔር አብ አብዝቶ እንዲያፈራ ያጠረዋል። በእርሱ አምኖ ደግሞ ፍሬ የማያፈራውን ሁሉ ደግሞ ያስወግዳል ይላል። እሺ ወንድማችን አሁን አጠር አድርገህ ትመልስልናለህ። እሺ 3 ጥያቄዎችን ብቻ ነው የምናነሳው። ጋይስ በደንብ አዳምጡ። ቁጥር 2ን ተመርኩዘን አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን የሚያፈራ ከሆነ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል ወይስ አያጠረው? ወንድማችን ያጠረዋል። በጣም ጥሩ፣ በጣም ጥሩ ጎበዝ፣ አጨብጭቡ። እሺ አንደኛው ጥያቄ ተመልሷል። በቃ ጥሩ ነው፣ ያጠረዋል። እሺ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? ይወገዳል። አይሚን እኔ ግራ ልገባልህ አብዬ። ግራ አትገባኝ። አይ ጥያቄው ጤነኛ ጥያቄ አይደለም። በክርስቶስ ሆኖ ፍሬ የማያፈራ ጻፎን እኮ ነው ያነበብኩልህ። ያ በክርስቶስ ነው። በደንብ አዳምጠኝ፣ ደግም ይልልሃል። ሁለቱን እያነበብክ ብቻ መልስልኝ። እንደናንተ አይነቱ እሱን ኤግዛምፕሉ እንደናንተ አይነቱ ነው። ክርስቶስ እናምናለን የሚሉ ግን የውሸት የሚያምኑ በክርስቶስ አሁን ዘለፈውን ተው። በክርስቶስ ነን የሚሉ ክርስቶስ በእነሱ ውስጥ የሌለ ማለት ነው። እናንተ ቆይ እባክህን ዘለፈውን አዘግየው። ቆይ እንደርስበት የለ እንዴ መወቃቀሱን ምን ማለቱን እኮ እንደርስበታለን። አሁን አንተ ልክ ስትጨነቅ ግራ ስትጋባ እናንተ አይነቱ ምናምን አትበለን። እኛን ትሆን በቃ እኛ ምን እናርግ? አንተና መጽሐፍ ቅዱስ በመጀመሪያ ታረቁ። የያዝከውን መጽሐፍ ቅዱስ እና አንተ በመጀመሪያ ታረቁ። ቁጥር 2 ላይ ቅድም ሚሉ ክርስቶስ የሌለውን እንደናንተ አይነቱ ነው የሚናገረው። እኛ ቁጥር 4 ላይ ነው ያለ ነው። እኛ ቨርስ 4 ላይ ነው። ቨርስ 4 እናንተ ነው የሚመለከተው። ቨርስ 4 ነው እኛ የሚመለከተው። እኛን ተወን። ቆይ አንድ ጊዜ በመጀመሪያ አንተና መጽሐፉ ታረቁ። ኦኬ መጽሐፍ ቅዱስ እናንተ በመጀመሪያ መታረቅ አለባችሁ ብራዘር።
እሺ በደንብ አዳምጡ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ አለ። ሰው ሰራሽ ትምህርት ነው ያለው። ለዚህ ነው ክርስቶስ ካለው ውጪ ሐዋርያቱን ከሰበኩት እውነት ውጪ ያለ ትምህርት በአጠቃላይ ሰው ሰራሽ። እሺ ሰው እዚህ ጋር ወንድማችንን ሉተር ጉድ አድርጎታል እና መጣ እነዚህ ጋር ሲያየው ግራ ተጋባ እና ነው እንደናንተ አይነቱ ምናምን አለን። ቁጥር 2 እንደግመን አሁንም እናነበዋለን። የመጀመሪያውን ጥያቄ መልሰልኛል። አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬም ቢያፈራ አብዝቶ እንዲያፈራ ያጠረዋል ወይስ አያጠረውም? ስለ ኦፍ ኮርስ ያጠረዋል አልከን። አጨበጨብን፣ ጎበዝ ልጅ አለን። ሁለተኛው ጥያቄ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ባያፈራ ይወገዳል ወይስ አይወገድም? መልስልን። አሁን እንደናንተ አይነት ነው የውሸት ነው ያመነው፣ ውሸተኛ አማኝ ነው። ፍሬ ካላፈራው ውሸተኛ አማኝ እንደናንተ ነው። ጥያቄ ብቻ መልስልን። ይወገዳል ወይንስ አይወገድም? ሲጀመርም አልነበረም። ወዴት ምንም ተወጋጅ ነው። ወንድማችን ለምንድን ነው ይሄን ያክል የምትጮኸው? እኔ አሁን ያንተን ቤተሰብ አልተሳደብኩ፣ ቤተ እምነትህን አልዘለፍኩ፣ አንተን ፐርሰናሊ እንዲህ አይነት ሰው ነው እያልኩኝ ባድ ወርድ አልተናገርኩኝም፣ መጥፎ የሆነ ቃል አልተናገርኩ። እዚህ የምትሳደበው እንዲህ ብሶት የምትሳደብኩ ፈለገ ቴንኪው በቃ አልተሳደብኩም። ቆይ አንድ ጊዜ ተረጋጋ ወንድማችን አቤ። ከአንተ የፈለግኩት አጭር መልስ ነው። ያጠረዋል ወይስ አያጠረውም ስለ ያጠረዋል ብለህ እንደመለስክልኝ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ከሆነ ቤተክርስቲያናችን ክርስቶስ ራስ የሆናት ቤተክርስቲያን ስለሆነች ምን ብላ ታስተምራለች? ሰዎች ስለ ኢኒሻል ሳልቬሽን ካወራን ቅድም ያልኩትን እንዳረሱ። ከዛ በኋላ ግን ሰዎች በክርስቶስ ኢየሱስ አምነው በጎ ስራ መጽናት አለባቸው። በበጎ ስራ ካልሆነ ግን ይወገዳሉ። እምነት እና ስራ ብለው ፕሮቴስታንት ብዙ ጊዜ የሚጮሁበት ትምህርት ነው። ሰዎች በክርስቶስ ማመን አለባቸው። አዎ ማመን አለባቸው። ከዛስ በበጎ ስራ መጽናት አለባቸው። ካልሆነስ የዘላለም ሕይወትን ያገኙ። በበጎ ስራ የማይጸና መልካም ፍሬ የማያፈራ ይወገዳል። እሺ ፕሮቴስታንቱ ቤት ደግሞ ያለው ሰው ሰራሽ ትምህርት ምንድን ነው? ሰዎች በማመናቸው ብቻ። በነገራችን ላይ ትምህርት ፍጹም ሰው ሰራሽ ብቻ ሳይሆን አጋንንታዊ ትምህርት ነው። ለምን እንዳልኩት በኋላ እነግራችኋለሁ። ቁጥር 2 ላይ ክርስቶስ ቃል በቃል ራሱ ይናገራል። በእኔ ያለው በክርስቶስ አምኖ በእኔ አምኖ እሺ መልካም ፍሬ ማያፈራ ምን ይላል? ወንድማችን ይወገዳል ወይስ አይወገድም? እኔ አምኖ አይልም። ፍሬ የማያፈራውን በእኔ ያለውን ልክ እንደናንተ አይነት ሆኖ አልኩ እኮ በኢየሱስ አምናለሁ። እንደናንተ ሊስ አንድ ጊዜ ቆይ አሁን እነርሱንም እርሳቸው በኢየሱስ እናምናለን የሚሉ ፍሬ የማያፈሩ ማለት ውሸተኛ እንዲህ ባጭሩ ልጠይቅ። አንድ ሰው በክርስቶስ ኢየሱስ አምኖ ባጭሩ ልክ እንደዚህ አድርጌ ልጠይቅ እንዲህ ይገባ። አንድ ሰው በክርስቶስ ኢየሱስ አምኖ ግብረ ሰዶማዊ ቢሆን የዘላለም ሕይወት ያገኛል? ወንድማችን ይሄ እኮ ነው ችግሩ። በኢየሱስ ያመነ ግብረ ሰዶማዊ መሆን አይችልም። የእውነት ያመነ አዲስ ፍጥረት ነው የምንሆነው። አንድ ጊዜ እናንተ ህብረት የምታደርጉባቸው ለምሳሌ በአሜሪካ ያሉት ሉተራን ቸርች፣ የዩናይትድ ሜተርስ ቸርች እና የስዊዲሽ ሉተራን ቸርች ግብረ ሰዶማዊነትን ኦፊሻል አድርገው አጽድቀዋል። ዌብሳይት ላይ ገብተህ ማየት ትችላለህ። አቤ እስክጨርስ በደንብ አዳምጡ ፕሊስ። ለምሳሌ አጋንንት ትምህርትን ያልኳችሁ ለዚህ ነው። ይሄ ትምህርት ፍጹም አጋንንት ትምህርት ነው። ሰዎችን ከባድ ወደሆነ ልምምድ የሚያስገባ ነው ያልኳችሁ ለዚህ ነው። ለምሳሌ ኢትዮጵያ ውስጥ ያለችው መካነ ኢየሱስ ግብረ ሰዶማውያንን ግብረ ሰዶማዊ ብዬ አልጠራም ብላ መግለጫ አውጥታለች። ዌብሳይታችሁ ላይ ገብታችሁ ማየት ትችላላችሁ። በአሜሪካ ያለችው የሉተራን ቸርች ሲንስ 1991 እንደ ኤሮፓያን አቆጣጠር ነው የምላችሁ። ዛሬ ነው እኛ የተፈጠርነው አይደለ? እንደ ኤሮፓያን አቆጣጠር ሲንስ 1991 በ1991 ዓ.ም እንደ ኤሮፓያን አቆጣጠር ግብረ ሰዶማዊነትን ኦፊሻል አድርጋ አጽድቃለች። ዌብሳይቱ ላይ ገና የአሜሪካ ሉተራን ቸርች ስለ ኤልጂቢቲኪው ሰርች ስታደርጉ ዌብሳይቱ ላይ የሚያመጣላችሁ የራሱ ዌብሳይት የቤተክርስቲያኗ ድረገጽ ነው ይላል መሰላችሁ። American Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination. ከዛስ ELC የሚል ፖሊሲ ያላቸው በደንብ አዳምጡ የኔ ተወዳጆች። በአሜሪካ ያለችው ሉተራን ቸርች የግብረ ሰዶማውያንን ጋብቻና የግብረ ሰዶማውያንን አንድነት አጽድቃለች፣ ፈቅዳለች። እና ELCA በሚል ፖሊሲያቸው ላይ every LGBTQ individuals are welcome and encouraged to become members. ወደ ቸርቹ ሁሉም ግብረ ሰዶም የሆኑ ሰዎች በአጠቃላይ አማኝ እንዲሆኑ የቸርቹ አባል እንዲሆኑ በደንብ ታበረታታለች፣ ሰፖርት ታደርጋለች። የዩናይትድ ሜተርስ ቸርች ግብረ ሰዶማዊነትን ትቀበላለች። የስዊዲሽ ሉተራን ቸርች ግብረ ሰዶማዊነትን ኦፊሻል አድርጋ አጽድቃለች። ፓስተሮች አላቸው፣ ወንድ ከወንድ ያጋባሉ፣ ሴት ከሴት ያጋባሉ። እነዚህ የጠሯቸው ቸርቾች
አንድ ነን በጌታ ብለው ኢትዮጵያ ውስጥ ያሉ ፕሮቴስታንቶች አብረዋቸው አምልኮ የሚፈጽሙባቸው ቸርቾች ናቸው። እየጠራው ያለሁት አሁን የካቶሊክ ቸርቾችን አይደለም፣ የፕሮቴስታንቶችን ቸርች ነው። የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች የመጀመሪያው። እና ይቺ የመጀመሪያው ሉተራን ቸርች ግብረ ሰዶሜነትን ኦፊሻል አድርጋ ጽድቃለች። አሁን ይህ ሰው ወንጌልን ሊሰብክ ሲወጣ አይ ለመካነ ኢየሱስ ወንድሞች ለሉተራኖች ምናምን አይደለም የሚለው፣ ለኦርቶዶክሶች ሊሰብክ ነው የሚለው። ብራዘር እነዛ ሰዎች በክርስቶስ አምነዋል ብሎ ስለሚያምን ማለት ነው። ስለዚህ እኔ አሁን ስላንተ አይደለም የጠየቁ፣ ልክ እንደዚህ ብሎ ስለሚያምኑ በሌላ ዓለም ስላሉ ፕሮቴስታንት ወንድምቶች ነው። ኦኬ ሰው ልክ እንደዚህ አይነት ሰዎች በክርስቶስ አምነናል ካሉ በኋላ በዕለት ተዕለት ህይወታቸው ግብረ ሰዶማዊ ሆነው ቢገኙ የዘላለም ህይወትን ያገኛሉ ወይንስ አያገኙ? ወንድማችን እውነተኛ አማኞች ብቻ ናቸው የዘላለም ህይወት የሚያገኙት። የዘላለም ህይወት እንደናንተ ናቸው፣ ከእናንተ ልዩነት የላቸውም። ሃይማኖተኞች ናቸው። እኔ አሁን ስለ ፐርሰናል የሆነ ነገር አላነሳውም። እንደናንተ ናቸው ነው፣ በቃ እንደ ኦርቶዶክስ ናቸው። በክርስቶስ እናምናለን ይላሉ እንጂ አያምኑም። ውሸታሞች ናቸው። እኔ አሁን ለምንድን ነው ስለ ግብረ ሰዶም ያኔን ያክል ፕሮቴክቲቭ የምትሆነው አንተ? አላልኩም። ውሸታሞች ናቸው ካፉ ወጥቶ ለምን አትናገርም? በክርስቶስ አላመኑም። ውሸታሞች ናቸው። የዘላለምን ህይወት አያዩ። ቆይ ግብረ ሰዶማዊ አንድ ሰው በክርስቶስ አምኛለሁ ካለ በኋላ ግብረ ሰዶማዊ ቢሆን የዘላለም ህይወት ያገኛል ወይስ አያገኝም? ባጭሩ መልስ። አያገኝም። ግን በክርስቶስ አላመነም፣ ውሸታም ነው። በክርስቶስ እንዲህ ነው የሚመለሰው። አንተ ኦርቶዶክስ የሆኑ ሰዎችን እቃወማለሁ ብለህ እንዴት ግብረ ሰዶማዊ የሆነን አስተሳሰብ እንዴት ሰፖርት ታደርጋለህ? በጌታ በኢየሱስ ስም ይሄ ምን ያክል በጣም ይሄ የጥላቻ ጥግ ነው። በነገራችን ላይ ገና ለገና የኦርቶዶክስ ቤተክርስቲያንን ትምህርት እቃወማለሁ ብለህ ሰፖርት እያደረክ ያለው አንተ ግብረ ሰዶማዊነትን ነው። ብራዘር ምንም እኮ ማንቆልባበስ አያስፈልገውም። ለምሳሌ በዚህ አጋጣሚ ኦርቶዶክስ ቤተክርስቲያን አማኝ ሆነው ግብረ ሰዶም የሆኑ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች በክርስቶስ አላመኑም አይደለም የምንለው፣ እግዚአብሔር የሚጠላውን ኃጢአትና በደል ሰርተዋል። ስለዚህ የንስሐ ህይወት ያስፈልጋቸዋል ብለን እናስምራለን። አንድ ሰው በእነዚህ አይነት መንገድ ቢሳሳት ንስሐ ይገባል፣ በንስሐ ህይወት ይመላለሳል፣ ከጌታ ከአምላኩ ጋር ይታረቃል። እንደ ቤተክርስቲያን ግን ኦርቶዶክስ ቤተክርስቲያን ይሄንን ኦፊሻል አድርጋ ታስተምራለች ወይ? በፍጹም። ልክ ሙሽራዋ ክርስቶስ እንደሚጸየፈው ሁሉ ራስ የሆናት ክርስቶስ እንደሚጸየፈው ሁሉ እናታችን ቅዱስ ቤተክርስቲያንም ይሄንን ጸያፍ እንደሆነ ነው የምታስተምረው ለልጆቿ። በፕሮቴስታንት ቸርች ውስጥ ግን በጣም የተወሰኑ የፕሮቴስታንት ቸርቾች ጋር ግብረ ሰዶሜነት ኦፊሻል እንደሆነ አድርገው ነው የሚናገሩት። መጽሐፍ ቅዱስን ይዘው ይኸውላችሁ፣ የፕሮቴስታንት መጽሐፍ ቅዱስን ይዘው ወንድ ከወንድ ያጋባሉ፣ ሴት ከሴት ያጋባሉ። ለዚህ የደረሱት ለምንድን ነው? አሁን እኔ ስለ ግል ኃጢአት ላወራ አይደለም። ለዚህ ደረጃ የደረሱት ሰዎች በክርስቶስ ካመኑ በኋላ ምንም በቃ ድነት አይነጠቅም። በክርስቶስ ካመኑ በኋላ ዋን ሴቭድ ኦልዌይስ ሴቭድ ነው። ምንም አይነት በጎ ስራ መስራትም አይጠበቅባቸውም። ወይ ግብረ ሰዶም የሆነ እንስሳማ ገባ ምንም አደረገ የትም ገባ የትም ወጣ አንዴ በክርስቶስ አምነዋል በቃ። ስለዚህ ይሄ ድነቱ አይጠፋም ብለው ያምናሉ። ይሄ የሞኝ ትምህርት ብቻ ሳይሆን አጋንንታዊ ትምህርት ነው። ስለዚህ በመጽሐፍ ቅዱስ የማስረጃ እናውራም ያለ ለዛ ነው ወንድማችን። ቁጥር 2 ላይ ጌታ ኢየሱስ ክርስቶስ ልክ አንተ እንዳልከው በእርሱ አምኖ መልካም ፍሬ የማያፈራው ምን ይላል? ይወገዳል። እሺ የመጨረሻ ሶስተኛውን ጥያቄ ጠይቃለሁ። አንድ ሰው መልካም ፍሬ ሳያፈራ በክርስቶስ ማመኑ ብቻው ከመወገድ ያድነዋል? ወንድማችን በክርስቶስ የሚያምን ፍሬ ያፈራል፣ የማያፈራ የለም። ጥያቄው ራሱ ሮንግ ጥያቄ ነው። ክርስቶስ ቁጥር 2 ላይ ምን ይላል? ደግማ አንብብልን። እሱ ልክ እንደናንተ በክርስቶስ ነን የሚሉትን ነው። ክርስቶስ ያለውን አንብብልን። ወይ እንደ ሜቶዲስቶቹ እንደ ጌዮቹ ውሸታሞች የሆኑ በክርስቶስ የማያምኑ ሐሰተኞች ዲያብሎሶች ናቸው። የክርስቶስን ትምህርት ማጣመም የሚፈልጉ ናቸው። የክርስቶስን ስም የሚጠሩ ናቸው። ቅድም በማስረጃ ስናወራ እኮ ምንም መልስ ሳትሰጥ ጸጥ ረጭ ብለህ የሰማኸውን ነገር በክርስቶስ አምነው የዳኑ አይደለም። በክርስቶስ ያመኑ የዳኑ ሰዎች ይለወጣሉ፣ ዳግም ይወለዳሉ። እባክህን እኔ ያንተን ብሶት ለመስማት አይደለም ብቻ እኮ ነው የምታወራው። አንድ 5 ሰከንድ እንኳን አሰጠኝ። እባክህን ቁጥር 2 አንብብልኝ። ለምን ትፈራለህ? የደበቀው ትምህርት የሆነ የአጋንንት ትምህርት እንዳይገለጥ ትፈራለህ። እሺ አንብብልኝ። ክርስቶስ ላይ የደረስከው ትምህርት ክርስቶስ ላይ ዶሊቶ የሆነ የአጋንንት ትምህርት እንዳይገለጥ ነው የምትፈራው። እሺ በቃ ትክክል ነህ አንተ። ቁጥር 2 አንብብልኝ። ጌታ ሆይ ምን አይነት ሰው ነው የገጠመኝ? አንብብልኝ። የማያፈራውን በእኔ ያለውን ልክ እንደናንተ ማለት ነው። ኤግዛምፕል ሰጠው እኮ ቅርንጫፍ ሁሉ ያስወግደዋል። እውነተኛ ቅርንጫፍ አይደለም፣ ውሸተኛ ቅርንጫፎች ናቸው። እንደ ሜቶዲስቶቹ
ምኑ ጋር ነው ያለው? የውሸተኛ ቅርንጫፎች ናቸው ያለው ምኑ ጋር ነው? 4 ላይ በእኔ ኑሩ እኔም በእናንተ እነዚህ ናቸው። ቅርንጫፍ በውኑ በግንዱ ባይኖር በራሱ ፍሬ ላይፈራ እንዳይቻለው እንዲሁ ደግሞ በእኔ ባትኖሩ አትችሉም። ወንድማችን አቤ እባክህ የውሸት ቅርንጫፎች የሚል አውጣልኝ። እሺ አንድ ሚዩት አድርግ። 1 ደቂቃ ስጠኝ። ከ1 ደቂቃ በላይ ሚዩት አላረግም። የውሸት ቅርንጫፎች የሚል አውጣልኝ። ቀጥታ ቶሎ በል። እሺ ስፔሲፊክ አውጣልኝ ቶሎ በል። ይሄው ስማኛ። እሺ በእኔ 4 ቁጥር በእኔ ኑሩ እኔም በእናንተ ቅርንጫፍ በሙሉ በግንድ ባይኖር 4 ቁጥር የውሸት ቅርንጫፎች የሚል የለውም። እኔ አሁን አንተ የደረስከውን የውሸት ቅርንጫፎች የሚል አምጣልኝ። ይሄውልህ የነገርኩህ እኮ ነው። ቅርንጫፍ በውኑ ግንድ ባይኖር ነው ፍሬ አያፈራም የሚለው። ይኸውልህ አቤ ፕሊስ አሁን ከሌላው ጊዜ ምን አለ መሰለህ እባክህ። ኦኬ የቃላት ጨዋታ እንዳልናገር አፌ ላይ ቆመሃል። ማንበብ የሚችል ሰው ቻትጂፒቲ ላይ ጎግል ያርግ። ውስጥ ያለ ቻትጂፒቲ ራሱ ይመልሳል። ብራዘር ቻትጂፒቲ መልሰዋል። እንኳን የሰው ልጅ አይደለም የእግዚአብሔርን ትምህርት አጣጣመን ቁጭ ብለህ። አሁን ስለ ጮክ እኮ አይደለም ብራዘር። አሁን እኮ ስለ ጮክ ምንም የምታመጣው ነገር የለም። ስለ ጮክ ይሄ ያለውን ሪያሊቲ በፕሮቴስታንቱ ቤት ያለውን የሰው ሰራሽ ትምህርት መጽሐፍ ቅዱስ የትምህርት አታረገውም ብራዘር። ምንም አንተ በመጮህ እኔ አይደክመኝም። ቢደክመኝ ኖሮ ቅድም ነው ማስወረደ። አይደክመኝም። እኔ የራስን ኢነርጂ ታቃጥላለህ፣ የራስን ሴል ትገላለህ እንጂ እኔ ምንም አልሆንም። የሚገነፍል ጀበና ይባል የለ ፈለገዬ። ቁጥር 5 እኮ ይመልሰዋል እየጠየቀኝ ያለውን። ፕሊዝ እባክህን። አሁን እኔ ወደ ቁጥር 5ም አልሄድኩኝም። 2 እግር አለኝ ተብሎ ለዛፍ አይወጣም። ተረጋጋ። ያዝነው እኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። 4 ነጥብ። ፍሬ ማፍራት አለማፍራት አይቻልም። ወንድማችን አቤ ኧረ እባክህ ተረጋጋ። ትልቅ ሰው ነህ እኮ እንደ ትልቅ ሰው ነው አክት ማድረግ ያለብህ። እድል እየሰጠህን አይደለም አንተ። ደብቀ የሐሰት የአጋንንት ትምህርትን የክርስቶስን ወንጌል ብሎክ እያረክ ነው። አሁን እኔ የዛሬ ወር ተከራክረኛል። የእግዚአብሔር ጽድቅ በእምነት ብቻ አይደለም ብለህ ዛሬ በእምነት ነው ብለህ መጣ ዲፊስ ትደረግ። አሁን ደግሞ ከዳነ በኋላ ብለህ ድሪቶ ልጠቀልል። ጻድቅ በእምነት ይኖራል ይላል የእግዚአብሔር ቃል። ወንድማችን አቤ ከእግዚአብሔር ጋር ታግለህ አታሸንፍም። እባክህን አንድ ጊዜ እንደማመጥ ምናልባት እኔ ፈለገ አትናቴዎስ እባላለሁ። የሆኑ በጣም አስቀያሚና ጸያፊ የሆኑ አማርኞችን ተናግሬ ያበሳጫለሁ ብለህ ከሆነ እንዳትሳሳት። በምንም ተአምር በአንተ ንግግሮች ልቀየምህም ልበሳጭም የምችል ሰው አይደለሁም። የክርስቶስን ትምህርት ብሎክ እያረክ ነው። የአጋንንት ትምህርት ቁጭ ብለህ የድህነት ትምህርትን ዲስቶርት እያረክ እያበላሸ መጽሐፍ ቅዱሳዊ ያልሆነ የአጋንንት ትምህርት የተናገረ ስለምን አታደምጠኝ? በአንተ ግን የእግዚአብሔር ኃይል ልገድበው አትችልም። ኦርቶዶክስ ወጥቶ አልቋል። ኧረ እባክህን አዳምጠኝ እንዴ! እኔ እኮ እየተናገርኩ ያለሁት እኮ ስለራሴ ነው። አሁን አንተ እኔን አበሳጫለሁ ብለህ እየተበሳጨ ያለው አንተ ነህ፣ እየተቆጣ ያለው አንተ ነህ። እሱን ነገር ፕሊስ አቁመው። እኔ እናንተ የሌላ ቤተ እምነት አማኞች የለውም። ፈለገዬ ማይ ብራዘር እኔ አልተበሳጨሁም። እውነታውን እሺ፣ አልተበሳጨህም። እድል ስጠኝ ብቻህን አታውራ። እባክህን አንድ ጊዜ አዳምጠን ወንድማችን አቤ። ይኸውልህ እዚህ ጋር አንድ ሪያሊቲ አለ። አንተ የሌላ ቤተ እምነት አማኝ ነህ፣ እኛም የሌላ ቤተ እምነት አማኞች ነን። ስለ ጮክ ስለ ዘለፍክ እናንተ አጋን ድሪቶ ስላልክ አይደለም። ለምሳሌ ነው ይሄ ሰው ሰራሽ ትምህርት ነው ስል ማስረጃው ትቼ ነው። ለአንተም እድል እንሰጣለን። ባይዘው በኋላ ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይ ብለን እንደውም ለአንተም በደንብ እንዲወጣልህ በደንብ እድል እንሰጣለን። ስለ ጮኩ ግን አይደለም። ይኸውልህ የኔን ትምህርት ነው ዲፌንድ የማደርገው። እሺ አቤ፣ ለሌላው ጊዜ ምን አለ መሰለህ እንዲህ አይነት ሙድ አልፎበታል። እናንተ በዚህ ወጥቶ በዚህ እንደሱ አይደለም። እዚህ ውስጥ ያሉ ሰው ይኸውልህ ፕሮቴስታንት የሆኑ ሰዎችም አሉ። ክርስቲያን የሆኑትን ትታቸው ፕሮቴስታንት የሆኑ እህት ወንድሞችህን ቢያንስ ቁጭ ብሎ የሚያደምጡት አንተ ምን ብለህ እንደምትመልስ ለመስማት ነው። ስለዚህ በቻልከው አቅም ተረጋግተህ ካልም ሆነ ይሄ እንዲህ ነው ይሄ እንዲህ ነው ሚዛን የሆነን ማውራት እንችላለን። ከዛ ውጭ ግን አካኪ ዘራፍ ይሄ እንደናንተ በዚህ ወጥቶ ይሄ በጣም የልጅ ስራ ነው የሚሆነው እና እኔ አሁን እንደ ልጅ አክት ማድረግ አልፈልግም። ሰው ታች ሲወርድ እኔ አብሬ መውረድ አልፈልግም። እኔ ለራሴ ኳሊቲ በጣም እጠነቀቃለሁ። ስለዚህ ቁጥር 2 ለሚለውን ሐሳብ እናወራለን። እንደነ ምናምን የምትል ከሆነም አሁን በቃ ጀስት አሁን ይሄ ሕፃን የሆኑ ሰዎችን ሲያጠፉ ሰው እንደማይቆጣቸው ሁሉ ለምሳሌ መንገድ ላይ እብድ ሲናገር ዞር ብለህ መልስ እንደማንሰጠው ሁሉ እኛም ምንም መልስ አንሰጥህ። ተረጋግተን ግን ብናወራ ጥሩ ነው። እሺ ቁጥር 2 ላይ ክርስቶስ ኢየሱስ ከተናገረው ሐሳብ ላይ ተነስተን 2 መልሶች መልሰልናል። አንደኛ ሰዎች በክርስቶስ ኢየሱስ አምነው ፍሬ የሚያፈሩ ከሆነ የክርስቶስ ኢየሱስ አባት ያጠራቸዋል አልከን፣ ተቀበልን።
ገጸ ንባቡም ስለሚል የተናገረው በነገራችን ላይ ክርስቶስ ነው። እሺ በክርስቶስ ደግሞ አምኖ መልካም ፍሬ የማያፈራ ይወገዳል። አሁን መወገዱን አመንክ። ለምን? ክርስቶስም ስለተናገረው። አሁን ሶስተኛው ጥያቄ ይወገዳል ብለህናል እንዳትረሳ። አንድ ሰው መልካም ፍሬ ሳያፈራ በማመኑ ብቻ የዘላለም ሕይወትን ያገኛሉ ወይ? ልክ እንደቀድሞ ማለት ነው። ለምሳሌ አንድ ሰው ግብረ ሰዶም የሆነው በክርስቶስ ኢየሱስ አምኖ እንደማለት ማለት ነው። የኛ ጥያቄ እሱ ነው። አንድ ሰው መልካም ፍሬ ሳያፈራ በክርስቶስ አምኛለሁ በማለቱ ብቻ የዘላለም ሕይወትን ያገኛል? ወንድማችን አቤ በማለቱ ብቻ አያገኝም። የእውነት ካመነ ነው የሚያገኘው። ይሄ በጣም ሊበረታታ የሚገባ ፕሮቴስታንት ወንድማችን ነው። አቤ በጣም እናመሰግናለን። እግዚአብሔር ያክብረልን። አሁን እነዚህ የተናገርካቸውን 3 ጥቅሶች እንዳትረሳ። አሁን በኋላ ላይ ወደፊት ሙቭ ስናረግ እናንተ ምናምን እንዳትል እሺ። አሁን ከዚህ መጽሐፍ ቅዱስ ጥቅስ ጋር ነው አንተ የምትታረቀው። የኛን ትምህርት እርሳው። አንተ የምትታረቀው ከዚህ መጽሐፍ ቅዱስ ትምህርት ጋር ነው። 3ቱንም ብለህልናል። በመጀመሪያ እንዳረሳ በመጀመሪያ ያነሳነው ጥያቄ ምንድነው አቤ? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ አምጣ ነው። የለም። ከዛስ ከዚህ የሚጻረሩ ጥቅሶችን እኛ ኧረ የለም ብለህ አትዋሽ። ከዘፍጥረት እስከ ራእይ አልኩ። ቆይ አንድ ጊዜ አብርሃም እንኳን አመነ። አመንክ እኮ አንተም የእግዚአብሔር ጽድቅ በእምነት እንደሆነ እኮ አመንክ። ወዴት ተፈለግዳለህ? ወንድማችን አቤ እባክህ አሁን እኔ ምን ብዬ ላወራ ነው? ለምሳሌ እስኪ አሁን ምን ብዬ ላወራ ነበር? እስኪ መጨረሻ ልደመድሙ የነበረው ሀሳብ ምንድን ነበር? እስኪ ንገረኝ። ጣልቃ ገብተህ ስላወራ መቼም ሀሳቤን ቀድመህ አውቀዋል ማለት ነው። ንገረን እስኪ አቤ ምን ልል ነው? ኢኒሻልም በለው ምንም ሳልቬሽን በእምነት ብቻ ነው ብለህ ምን ነበረ? አሁን አንተ እንደዚህም በለው አትበለኝ። ምን ልል ነበረ ጣልቃ የገባው አንተ? ምን ብቻህን የምታወራው እኮ እድል አትሰጠኝም እኮ ምንም እኮ እድል አትሰጠኝም። ብቻ ነው ትፈራለህ። ስለነበረ ነው ውሸት እንደሆነ ልቦና ስለሚያውቅ እንዳይገለጥ ትፈራለህ። አቤ እግዚአብሔር ግን ይገልጠዋል። ወንድሜ እዚህ ጋር ቁጭ ብለህ የምታግደው እባክህን ፉከራና ሸለለውን ተው ፕሊዝ እባክህን። እኛ ክርስቲያኖች ነን ብራዘር። እኔ የክደት ትምህርትን አላንቆለባበስም። ቆይ ከዚህ በኋላ ምን እናድርግ መሰለህ? ስሜትን እየተቆጣጠርክ ስላልሆነ ማይክን እኛው ስትከፍተው ሚዩት እያደረግን እንቀጥላለን። እስካሁን ሰዓት ድረስ እኛ ታግሰናል። እንግዲህ ወንድማችን አቤ የክደት ትምህርትን በነገራችን ላይ እኛ ምንም አናንቆለባበስም እና የትኛውንም ትምህርትም ስለማንፈራ ነው። ሀሳብ እኛ አንፈራም በሀሳብ ደረጃ እና ለዛ ነው ፕሮቴስታንት የሆኑ ሰዎችን እያስገባን ያለ ነው። እና አሁን ፉከራ ሽለለው ምናምን ማንንም አይጠቅም። ቆይ አሁንም ስሜትን ተቆጣጠር። ፉከራ ሽለለው ማንንም አይጠቅም። እናንተ የጨለማ አሰራር ምናምን ስላልከን ያንተ ትምህርት መጽሐፍ ቅዱሳዊ መሰረት አይኖረውም ብራዘር። መጽሐፍ ቅዱሳዊ መሰረት ኖሮት ግን ከኛ ጋር እንድትወይ የምንፈልገው ነገር ግን ሰው ሰራሽ ትምህርት ብለን እኛ የምናነሳቸው ነው። እኛ ሰው ሰራሽ ትምህርት ብለን አንስተናቸዋል። አንተ ሰው ሰራሽ ናቸው አትልም። መጽሐፍ ቅዱሴ ናቸው ብለን ነው የምታነሳው። ስለዚህ ይኸው ማስረጃ ጠየቀን ቅድም አልመለስክልንም። እኛ ደግሞ በተቃራኒው ሰው ሰራሽ የሆኑ ትምህርቶቹ ለምሳሌ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ፍጹም ስህተት ሐሰት መሆኑን የሚናገር የመጽሐፍ ቅዱስ ጥቅስ አወጣንልህ። ዮሐንስ ወንጌል ምዕራፍ 15 ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለን ነበረ። እዚህ ጋር ደግሞ ክርስቶስ ሰዎች አምነው መልካም ፍሬ የማያፈሩ ከሆነ ምን ይላሉ ይላል። አቤ መልስልኝ እስቲ ባጭሩ። ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ምን ይላሉ? መልሱን ብቻ ንገረኝ እስቲ ያሳየኝ። የዘላለም ሕይወት ያጣሉ ይላሉ። አትዋሽ። የዘላለም ሕይወት የሚል ቃልም የለም። አካት ዘራፉን ተሆነ አንድ ጊዜ ፕሊስ አንድ ጊዜ ባጭሩ መልስልኝ። መልካም ፍሬ የማያፈሩ ምን ይላሉ? ኋይት ላይ ምን ይላሉ? አቤ ኋይት ላይ ምን ይላሉ? በመጀመሪያ መልስልኝ። በክርስቶስ አምነው መልካም ፍሬ የማያፈሩ ምን ይላሉ? በክርስቶስ አምነው መልካም ፍሬ የማያፈሩ አይልም ቃሉ። አትዋሽ። ፍሬ የማያፈራውን በእኔ ያለውን ነው የሚለው። አይ በእኔ ያለውንማ አይደለም እኔ ጠየቅኩ። ፍሬ በእኔ ያለውን ፍሬ የማያፈረውን ይላል። በክርስቶስ ያለ ምን ማለት ነው? ጌታ በክርስቶስ ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእኔ ምን ያለ እያለን ነው ወንድማችን አቤ። አሁን ደግሞ ከእንደገና ወደኋላ ተመለስ። አምናለሁ የሚሉ ናቸው። ምን ማለት ነው? አይ እኔ አሁን የሚሉ ሰዎችን አትበለኝ። ክርስቶስ አሁን በሰው ዳይሬክሽን በሰው ሳይድ የሚያምኑ የውሸት የሚያምኑ የሰውን ነገር ተው። አንድ ጊዜ እኔንም ተወኝ። ክርስቶስ በእኔ ያለውን ሲል በእኔ ምን ያለ ማለቱ ነው?
አማኝ ነኝ የሚል በክርስቶስ አምናለሁ የሚል ማለት ነው። ለምሳሌ አንተ አለ በክርስቶስ አምናለሁ ነው የምትለው ያለው፣ አላምንም አትልም። ፍሬ ግን አታፈራም። እርሱ ፍሬ ማታፈራው እርሱ ባንተ ፍሬ ምን እናድርግ መሰለ፣ በቃ እግዚአብሔር ያክብርልን። ከዚህ በላይ አንተን ኢቭን ማፋጠጥ እግዚአብሔርን ጥፋት ነው። ማያቀን ሰው እኔ ብዙ ፈርዘር እንዴት አልፈልግም። ባይሆን እድል እንስጥ። በጣም በተደጋጋሚ እናንተ ራሳችሁ በዚህ ወጣችሁ በዚህ ገብታችሁ ምናምን ጨለማችሁ ድሪቷችሁ ምናምን እያልከን ስለሆነ ኦርቶዶክሳዊት ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብለህ ታምናለህ? የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? እድል እንስጥ። ይኸው እነዚህ ትምህርቶቻችሁ ልክ እኛ እድል ስትሰጠን በጣም ብዙ ትምህርቶች አሉ ብለን ሜንሽን ያደረግናቸዋሉ አይደል? ሲያንተን በእናንተ ቤተክርስቲያን ውስጥ እነዚህ የሚባሉ ትምህርቶች መጽሐፍ ቅዱስን መሰረት ያላደረጉ የሐሰት ትምህርቶች ናቸው የምትላቸው ንገረን። ፈለገዬ ብዙ ዲቴል ውስጥ ባልገባ በሩ ችግር የለውም። ትምህርቶቹን ብቻ ነገር ኢኒሻል ሳልቬሽን ቅድም እንዳልከው በሩ ላይ ነው። ዋናው ቆይ ልንገራ በሩ ላይ ነው። ቆይ ትነግረናለህ። ትምህርቶች ያንሳልን ላነሳለህ እኮ ነው። ድነት ሰው እንዴት በሁሉ ነገር ላይ እንዴት እንደዚህ ጨቅጫቅ ይሆናል? በጌታ አግብተሃል? አቤ አግብተሃል? ባለትዳር ነህ? ኧረ ፈለገ ተው፣ የልጅ አባት ነኝ። ተው እንዴት ነው ከባለቤት ጋር ግን የምትኖረው? አይ ቁም ነገር እውነቴን ነው የምልህ። ሰው በዚህ ልክ በዚህ ጨቅጫቃ ሆኖ እንዴት ቤተሰብ ያሰራል? እኔ አከብርሃለሁ ብትሰድበኝ። እኔ መች ንቀሃለሁ አልኩ? እንዴት እኔ አሁን ማዝኖር አንተ ባለቤት ነው። በእውነት ነው የምልህ። በዚህ ልክ እኔማ እንደዚህ ኦልሬዲ ገላታል ማለት ይቻላል። ጌታ እኔ አሁን ለአሁኑ ብታይ እንዴት እንደከበደኝ። ምክንያቱም ለሁሉም ነገር ነው አንተ ንዝንዝ የምትፈጥረው። እኔ ጭቅጭቅን እየሸሸው ቆይ እንዲህ አድርጌ ላስተካክልልሽ። ይኸው በቃ ምናልባት ይሄ ያላወቀው ነገር ላይ ቆም ብዬ ሊሆን ይችላል። እስኪ ከዛ ራቅ ልበልለትና ስለዚህ እንዲያወራ እድል ስጦም ስለ አንተ በቃ አሁንም ጭቅጭቅ ነው የምትፈልገው። እኔ ደግሞ ጭቅጭቅ አልፈልግም ብራዘር፣ በማስረጃና በመረጃ ማውራት ነው የምፈልገው። ለመጨረሻ ጊዜ እድል እሰጥሃለሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሃል። እሺ ሳልቬሽን አልከ፣ ሌሎችም ትምህርቶች አንሳለን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ትምህርቶች? እኔ ምን አገባኝ። ሳልቬሽን ላይ በክርስቶስ ኢየሱስ አምኖ መዳኛ መንገድ ክርስቶስ ኢየሱስ ብቻ ነው። መዳኛው ቆይ በኢየሱስ ብቻ ነው። ሚዳነው ደግሞ በእምነት ብቻ ነው። ኦርቶዶክስ እዚህ ላይ ቀሽማ በእምነት ብቻ አይደለም፣ በዚህም በጥምቀትም በስራም በገብርኤልም በማርያምም በክርስቶስ ላይ ድሪቶ ነገር ለመሰብሰብ የክርስቶስን ሞት እርካሽ ለማድረግ የሚሰራ በክርስቶስ ስም ያለ የዲያብሎስ ትምህርት ነው። ድነትን ሊያይ አይችልም እያልኩ ነው ያለሁት። አንደኛ በክርስቶስ እናመሰግናለን። እግዚአብሔር ያክብርልን። በቃ ፕሊስ እኔ ከዚህ በላይ እሺ ፈለገ ሰዎችን መጠየቅ አልፈልግም። እውነቴን ነው የምልህ። ምክንያቱም እዚህ ውስጥ ያሉ ፕሮቴስታንት አማኞችን ማሳዘን አልፈልግም። አንገት ማስደፋት አልፈልግም። ለምሳሌ እኔ ቤተክርስቲያን አማኝ ሆኖ ስለ ቤተክርስቲያኑ ትምህርት በደንብ ማያውቅ ሰው ሌላ ሌቭል ላይ ገብቶ ሲወይ እኔ በጣም ነው የማዝነው ብዙ ጊዜ። ስለዚህ አሁን አንተም አይ ቆይ እኔ ተናገር ልጨርስ አንድ ጊዜ። አንተም ብዙ የምታውቀው ነገር የለም መጽሐፍ ቅዱስ ጋር አንተ እኔ እንጃ ብዙ መሰረታዊ እውቀቱ ያለ አይመስልም። ስለኛ አይደለም የምልህ ኢቭን የራትን ቤተ እምነት አስተምሮ በደንብ የምታውቀው የምትረዳው ይመስለኛል። ስለዚህ እኔ የማያውቀን ሰው ገስ ላይ ረዥም ሰዓት አስቀምጬ መጠየቅ አልፈልግም። በቃ ኢቭን እንደው አረ ትምህርታችን እንኳን አንሳ ይሄው በዚህ እንኳን እኛን ጠይቀን በፍጹም እና ወደ ጭቅጭቅና ወደ ንዝንዝ ከምን ሄድ ወንድማችን አቤ በክርስቶስ ፍቅር እንወድሃለን። ሌላ ጊዜ ራስን አብዴት አድርገ ካንተ የተሻሉ ፓስተሮችን ካንተ የተሻሉ መምህራኖችን ጠይቀ ተረድተህ እና እናወራለን። እሺ እኔ አንተ ተማሪዎች አስተምሬያቸዋለሁ። ቅድስት ሥላሴ ምን ብትለው ተው እንጂ እስቲ ፈለገ እንደዚህ ባይሆን በቃ ሰላሙ ምንድን እኮ ነው ያልነው። በጣም ይቅርታ እሺ፣ ካሳዘንኩ በጣም ይቅርታ። እኔም በጣም እኔ ደከመኝ እጸልይልሃለሁ። እሺ ወንድማችን አቤ ሰላሙንልን። አሳዳጆችን ጌታ ይቀይራል። የጌታ ኃይል እንዲያገኝ ወንድማችን ጸጋው እንዲያገኝ ጸልይልሃለሁ። በእውነት አንተ እኔ አሁን በምንም ታምር ካንተ ጋር አልጨቃጨቅም። እባክህን ውጣልን በቃ በመድኃኔዓለም በቃ ቻው። እሺ ፈለገ መልካም ጊዜ። ሰላም ጋር ይሁን። ጌታ ይርዳ። እሺ ሰላም ይራራል። እሺ ባይ። እሺ ታች ውረድ፣ በቃ ውረድ። ጌታዬ ሆይ ስማ። አረ አንዳንድ ጊዜ ኢጓችሁ ፕሊስ ቀንሱ በጌታ በኢየሱስ ስም። ምንም የመጽሐፍ ቅዱስ መረዳት ሳይኖራችሁ አይከብድም? እኔ እናንተን መምህራኖች ሥላሴ ዩኒቨርሲቲ ምናምን አስተምሬያለሁ ምናምን በጌታ በኢየሱስ ስም በቃ የማታውቁ ሰዎች ባካችሁን አትግቡ። ኧረ በኪዳነ ምሕረት
የማታውቁ ሰዎች አትግቡ። የምናወራው በመጽሐፉ ሲያሰቦች ነው። ስለዚህ ገብታችሁ በመጽሐፉ የማስረጃነት መመለስ ከቻላችሁ መልሱ። አረ እዚህ ጋር ይሄ ክፍል እንደዚህ ይላል እናንተ ድሪቷ እንዲህ በማድረግ አይደለም እኮ። አሁን ብዙ ጊዜ ይውላችሁ ኦርቶዶክስ ቤተክርስቲያን ከመጽሐፍ ውጭ የምታስተምረው ትምህርት አለ ወይ ብለን ላይፍ ከፍተን የምንወያየው ልክ እንደዚህ የሚታለሉ በጣም ብዙ ፕሮቴስታንቶች ስላሉ ነው። በምን በነገራችን የሁሉም ፕሮቴስታንቲዝም ህልውና የጸናው የሁሉም ቤተ እምነት የፕሮቴስታንቲዝም ህልውና የጸናው ስለ ኦርቶዶክስ ቤተክርስቲያን የማታስተምራቸውን ትምህርቶች እንደምታስተምር አድርጎ እየተነገረ ነው። በየፕሮቴስታንቱ አዳራሽ ይሄ በእንትን በዚህ ወጥቶ በዚህ ገብቶ ገብርኤል የምትል ምናምን የምትሰግድ ስዕል እንደዚህ የሚያረጉ ምናምን ይልሃል። እዛ አንተ ከጩኸቱ ጋር ተያይዞ ነገሩ በጣም በኮንፊደንስ እና በሐቅ እየተወራ ያለ ይመስላል። እውነት ኦርቶዶክሶች እንዴት ስዕል ያመልካሉ፣ እንዴት ይሰግዳሉ ምናምን አይነት ስታፍ። እዛ ሰዎች ቤተክርስቲያን የማታስተምረውን እንደምታስተምር፣ የማትለውን እንደምትል፣ የማታምነውን እንደምታምን አድርገው ይስሉና ከኦርቶዶክስ ቅዱስ ቤተክርስቲያን ይርቃሉ። ክርስቶስ ራስ ከሆናት ከዚህ ቤተክርስቲያን ፈጽመው በጣም ይርቃሉ። ለዛ ነው ብዙ ጊዜ ለፕሮቴስታንት ወንድሞቻችን እድል የምንሰጠው። እና አሁን ይሄ እንዲህ አይነት ነገሮች አስፈላጊ አይደሉም። እውነት ለመናገር አሁን ምንድነው መሰላችሁ የወንድማችን ያደረገው? ለምሳሌ ፕሮቴስታንት የሆኑ ሰዎች እስቲ እኛም እናስተምረው ሰው ሰራሽ ትምህርት ካለ ኑ እናስረዱን ብለውን እኛ ላይ ብላይ ገብተን በጣም ብዙ የምናነሳው ሰው ሰራሽ ትምህርቶች አሉ። እንዴት ሰው ፕሮቴስታንቶች ጋር ሄደ ዘይት እየሸጣችሁ ምናምን ይሄ ቅባቱን እንትን ቲሸርት እንዴ ጫው እንዴት ትሸጣላችሁ ምናምን እንደማለት ነው። ስንት ኮተት እያለ ሰው ሰራሽ የሚባል ስንት ትምህርት እያለ ሰው ስለሚሸጥ ጨውና ስለሚሸጥ ቲሸርት ሊያወራቸው ከገባ በቃ ባጭሩ እነሱ ሳይሆኑ የገባው ሰው ነው። በጣም ነው እንዴ ብራዘር እዚህ ጋር ገብቶ አረ ፕሊስ በቃ ያንተን ተወው፣ ካላወክ ለዛሬ እንለፈው፣ እስቲ ስለኛ በደንብ እናወራ። ጌታ ሆይ በጣም አድካሚ ነው። ለማንኛውም እንደውም አሁንም ለፕሮቴስታንቶች ወንድሞቼ ድል ስጣችሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ በደንብ ሁላችሁም እንድታዩ ስለምፈልግ ነው። ለሁላችሁ ድል ስጥ፣ እንደው በጌታ ለምናችሁ ድል ስጣችሁ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ይሄ ትምህርቷ ፕሊስ ለሁላችሁም ድል ስጥ። በመጽሐፍ ቅዱስ ማስረጃ ኑና ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው በሉ። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብላችሁ በመጽሐፍ ቅዱስ ማስረጃ ያሳዩን ፕሊስ። በስመ አብ እውነት ያደክማል፣ በጣም ያደክማል። እሺ አራቤ አሁን ካንተ ጋር ደግሞ ከእንደገና ደግሞ እንትን እንበል። እንዳቤ አይነት ሰዎች ፕሊስ ስለ ቤተክርስቲያናችሁ ትምህርት መሰረታዊ እውቀት ሳይኖራችሁ ገስ ላይ አትግቡ። አንዳንድ ጊዜ እኔ በጣም 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 ሁሉም ሰው በፍቅር እንዲረዳ የሚፈልገውን ነገር ልንገራችሁ። ክርስቲያን የሆናችሁ እህቶች ወንድሞች፣ ፕሮቴስታንት የሆኑ ሰዎች ላይ ከፍተው አንዳንድ ነገር ሲያወሩ እናንተ ክርስቲያን መሆን በቂ ነው ማለት አይደለም። ከእነሱ ጋር ገብቶ ለማውራት የእናንተ ክርስቲያን መሆን በቂ ነው ማለት አይደለም። አንዳንዴ መሰረት በተመሳሳይም ደግሞ ልክ እንደዛው ፕሮቴስታንት የሆናችሁ ሰዎች እኛ ጋር ስትመጡ አይ በቃ እኔ ፕሮቴስታንት ስለሆንኩ የታባ ገብቼ አወራለሁ ምናምን ማለት የለባችሁም። መሰረት የሆነ መረዳት ሊኖራችሁ ይገባል። ስሜታዊ ሆንኩኝ እኔ ራሱ ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ። ወንድሞችን ሰላም ሳልል እስካሁን በጣም ይቅርታ ይደረጋል። ወንድማችን ተሙ እንዴት አለ? ሰላም ወንድም ፈለገ ሰላም ብያለሁ። ልደት ቃል እንዴት ኖት? ልደት የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ልክ እንደኔ ተትረፍርፎ ይኑር እያልኩኝ ወንድም ተመስገን፣ ወንድም ፈለገ እንዴት ናችሁ? ናይስ ነው ያምራል ወይ? ሁሉ ሰላም? ሾፒንግ ላይ ነው መሰለኝ። ኦፍ ኮርስ ሰላም እያለ ቻውሽ ታሜ እንዴት ነሽ? እግዚአብሔር ይመስገን። አይደክምም? መጽሐፍ ቅዱሱን ነው ክርስቶስ ጉልበት ሆኖ ነው እንደዚህ ይዘህ አይደክመኝም።
የጌታን ቃል ተሸክሜ ነው ዞሮ ነው የምትለው ከመኖር በዘለለ ከመስጠት ይልቅ መኖሩ ስለሚቀድም መጀመሪያ ላይ ስትሰጥ እኮ ነው የምትሰጠው። ሲሰጥ መስጠት ላይ እንዴት ነህ አንተ? ሌሎቹ ይሰጡታል አያውቁትም። እኔ ደግሞ መስጠት ላይ እንዴት ነህ? አሁን ልደት ይበቃል። ብዙ ማውራት ማልችልበት ነገር ውስጥ ነው። አይዞሽ ዋው ጨዋታ ይላል። ዋው ጨዋታ ግማሹ ይሰጣል፣ እኛ እናነበዋለን። መጽሐፍ ቅዱሴን ፎቶ ብቻ ተነስቼ መልሳለሁ ብሎ እንደተነሳ እማውቀው እኔ እኖረዋለሁ ሲል ምን ልበል? ኧረ ተመስገን። እንኳን ደህና መጣችሁ። ኢኒዌይስ ስላዩ በጣም ደስ ብሎኛል። የኔ ተወዳጆች ወንድሞችን ሰላም በሏቸው። እናንተም ፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርት አላችሁ ብለን ላይቭ ከፍተናል በእናንተ ዙሪያ እና አይ ኖ የእናንተም ሰው ሰራሽ ትምህርቶች አሉ ብላችሁ የምታምኑ ከሆነ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው በጣም ብዙ ሰው ሰራሽ ትምህርት አለ ብላችሁ የምታምኑ ካላችሁ እድል ልስጥ። ታዲያ እባካችሁን ቢያንስ ስለእምነታችሁ ጠንቅቃችሁ የምታውቁ የምትረዱ መሆን አለባችሁ። ካልሆነ ግን በጣም ልብ ማዛግ ነው። እውነት ካላችሁ አስገብ ፕሮቴስታንት የሆናችሁቶች ወንድሞች ብቻ አንዳንድ ቁጥር ጻፉልኝ። መድኃኒዓለም እኔ አቤ የምትባል ሰው ምንድን ነው የምትለው? በቃ ከአንተ የተሻሉ ሰዎችን ጠይቀህ ተረድተናል። ጠይቄ ተረድቼ እመጣለሁ አልከን። እኔ እኮ ምን እንደሚሻለኝ እንደው ፈለገ አንድ ጥያቄ ልጠይቅህ ነው። ድነት ተራ ነገር ነው ስትል ነው የሰማሁት። ስንት ነገር እያለ ስለ ድነት እኮ ነው ያልኩት። በጣም ነው የደነገጥኩት። ለዛ ነው ተመልሼ የገባሁት። ስንት ነገር እያለ ስለ ድነት ስተት ትምህርት ብሎ ያነሳል ነው ያልከው። ህይወት ምን አለን ከሱ ውጭ? ሳልቬሽን ላይ ከሳትክ ሌላ ምን ላይ ቅዱስ ቁርባን ጥምቀት ምናምን እንበል እንደ በሩ ላይ በተሳሳተ በር ከገባህ ወዴት ትደርሳለህ? ሌላው ነገር ቢዘረዝር ምን ጥቅም አለው? ዋናው በሩ ከክርስቶስ ጋር ዩናይት ሳትሆን ስለምን ትምህርት ነው እናነሳ የምንችለው? ፈለገ እንዴት ተራ ነገር ትላለህ? በጣም ተሰምቶኛል። አትሊስት ይሄን ከአንተ ኤክስፔክት አደረግኩ። ትንሽም ቢሆን ትጨርስ ባላቅም ቴዎሎጂ ነገር ቀማምሳል። እንዴት እንዲህ ትላለህ? ስለ ሳልቬሽን የሚያክል ትምህርት ምን አለን ከዛ ውጭ? ህይወታችን የተመሰረተው እኮ በእምነት ላይ ነው አይደል? በክርስቶስ ባለን እምነት ላይ ነው የተመሰረተው። እዛ ላይ ከሳትክ እኮ ሌላ ቶፒክ ራሱ ቶፒክ ሊሆን አይችልም። ለክርስቲያን ቶፒኩ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው ይላል። ሌላ የምናወራው ድሪቶ ወንጌል ሰው ሰራሽ ነገሮች የሉም። ስለ ክርስቶስ ነው የምናወራው። እንዴት እንቀበለዋለን ክርስቶስን? በእምነት መጽሐፍ ቅዱስ የሚለው ዛዜት ወንድማችን እናመሰግናለን። እምነት ብቻ አዲስ ነገር ልታወራ መስሎን ነበር። ላውራው ነው ቦታ መቻቸው። ኖ አረ በፍጹም ወንድማችን ፕሊስ ስታችሁላት በቃ ምክንያት በጣም ምንድን ነው መሰለህ ልክ አንዳንድ ጊዜ እባካችሁ አሁን ወንድማችን ፐርሰናሊ ስለ እኔ ምንድን ነው መሰለህ ያስገባው ለምን እንደሆነ ልንገርህ። በመጀመሪያ ለባለቤት ስለመጨነቅ አሁን እኔ ባላስገባ ኖሮ ይቺን ነገር ሳትናገራት ሚስትህን ነው ስትነዘንዛት የምትውሉ። ስለዚህ ቤተሰብ ሰላም እንዲያገኝ ብዬ ነው ያስገባው። ከአንድ ሲቀጥል ስትጨበጥ ለመፈርጠጥ ነው የምትሞክረው። እስኪ በመጽሐፍ ማስረጃ እናወራ። አሁን የተናገርከው ነገር አሁን ልክ ስታወራ ምናምን አዋቂ ትመስላለህ። እሺ እስቲ ይኸው እድል እንስጥ። እስኪ በመጽሐፍ ማስረጃ እናወራ ሲባል ግን አካሽ ይዘራፍ ሞቼ ይገኛሉ። ከኔ ጋር አውራ እንጂ ስለ ባለቤት ቆይ ተረጋጋ ብራዘር እንዴ ተረጋጋ። በደንብ ከመጣሽ ማርያም ታምጣሽ ነው። ከመጣህ አይቀርማ በደንብ እስከ ጥግ ለንገራል። በፕሮቴስታንት ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን ካንተ ጋር እያወራን ነበር። እንኳን በመጽሐፍ ቅዱስ ማስረጃ አንተ የኛን ትምህርት ይሄ ስህተት ነው፣ ይሄ በዚህ ወጥቶ ይሄ በዚህ ገብቶ ለማለት ይቀርና የራስህን ትምህርት እንኳን ተጠንቀቅ አታቆም እያልኩ እኮ ነው ብራዘር። ዩ ሃቭ ኖ አይዲያ። ምንም የምታውቀው ነገር የለም። አንተ የራስህን ትምህርት እንኳን ባላወቅበት ሁኔታ ላይ ገብተህ በማታውቀው ጉዳይ ላይ ለመፈትፈት መሞከር በራሱ ስህተት ነው። እኔ ፐርሰናሊ አሁን ለምሳሌ አንተ ራስን ባወረድክበት ልክ እኔ ራሴ መውረድ አልፈልግም።
ሌሎች ወንድሞች የራሳቸው እንዲወርዱ አልፈልግም። አንተ በወረድክበት ልክ ምንድነው አንተ የወረድክበት ልክ የሆነ ማታውቀውን ነገር እንደሚያቅሰው አክት ማድረግ የመጽሐፍ ቅዱስን 2% ሳታነብ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው ነው አክት እያደረክ ያለው ብራዘር። ስለዚህ ከአክቲንግ ውጣና ወደ ሪያሊቲው ነው። አክቲንግ እና ሪያሊቲ የተለያዩ ነገሮች ናቸው። ልክ እንዳንተ አክት ህፃናትም ያደርጋሉ። የኔ ተናናሽ የሆኑ ወንድሞቼም አክት ማድረግ ይችላሉ፣ መተወን ይችላሉ። ነገር ግን ሆኖ መገኘት ማወቅ ደግሞ የተለየ ነገር ነው። የዮሐንስ ወንጌል ምዕራፍ 15ን እንደሚያክሰው አክት ማድረግና አውቆ ማብራራት በጣም የተለያዩ ለየቅል የሆኑ ነገሮች ናቸው። ስለዚህ አሁን ስለኔቶ የኛን ትምህርት ብራዘር ሌላ ታሪክ፣ የራስህን ትምህርት እንኳን ግን አውቀኸው ተረድተውና ኢጎሌና አንተ ብራዘር መጽሐፍ ቅዱስ እንደ ፊልም አይደለም የሚተረጎመው። ዝም ብለህ አፈሬ እንደመጣ ይሄ እንዲህ ነው በዚህ ወጥቶ በዚህ ገብቶ ብለህ አስተያየት የምትሰጠው ነገር አይደለም። ፈለገ ስለ ድነት እንነጋገር እስቲ። ይኸውልህ ቆይ ተረጋጋ። አሁን እንደሚያክሰው አሁንም ጣልቃ አትግባ። ነጋገር ነና ቆይ ተረጋጋ። ምንም እኮ አወራን እኮ እስቲ እንነጋገር ይላል። አውርተን እኮ አየንህ፣ አገላበጥን፣ በቃ ከላይ እስከታች በደንብ ተመለከትን። ያልተፈተሸ ነገር የለም። አይምሮ ብቻ ሳይሆን ኪስም ሁሉን የተፈተሸ ነገር ግን ምንም የምታውቀው ነገር የለም። ሶኒ ደግሞ ፐርሰናሊ ምንም የማያውቅን ሰው ሌቬል ያስገብቻ አልጠይቅም። ማልጠይቀው ለምንድን ነው መሰለህ? የኔ ኳሊቲ አይደለ። ለምሳሌ አሁን አንተ ባለማወቅ ሌሎች ፕሮቴስታንቶችን አይዋቸው ፕሮቴስታንቶች እንዲያምናሉ በዚህ ወጥቶ በዚህ ገብቶ ድራማ መስራት አልፈልግም። ይሄ የራስ ድክመት ነው። በቃ ይሄ የራስ ድክመት ነው። መጽሐፍ ቅዱስን በእጅህ ትይዛለህ እንጂ አንብበህ አታውቅም አንተ ብራዘር። ምን ማለት ነው? መጽሐፍ ቅዱስ ጋር የምትተዋወቅ ሰው አይደለም። ስለዚህ ምንድን ነው ብል እየሰጠን ያለ ነው? ከአንተ የተሻሉ የፕሮቴስታንት አገልጋዮችን ጠይቀና እኛ እኮ ሌላ እኮ ነገር የለም። በዚህ ልክ ፕሊስ እባክህን፣ በዚህ ልክ የበታችነት ስሜት ሊሰማ አይገባም። አንተ ብቻ ሳትሆን ሌሎች እህቶች ወንድሞች የበታችነት ስሜት እየተሰማችሁ ገስ ላይ አትግቡ። የበታችነት ስሜት እየተሰማችሁ የምትገቡ ከሆነ አሁን ልክ እንዳንተ ነው የሚሆነው ነገሩ። መጨረሻው ልክ እንዳንተ ነው የሚሆነው። በቃ እናንተ ድሪቷችሁ ምናምን ትለናለህ እንጂ የራስህን ትምህርት ኢቭን እንኳን መጽሐፍ ቅዱስ መሰረት አድርገህ መመለስ አልቻልክም። ስለዚህ ይህንን የበታችነት ስሜት ደግሞ እናድርገው። ሲቀጥል እኔ ወንድም ፈለገ አትናቴዎስ በመጽሐፍ ቅዱስ ማስረጃዎች ልክ እንዳንተ የሌላ ቤተ እምነት አማኝ ከሆኑ ሰዎች ጋር መወያይ እንጂ የሰውን ብሶት ማዳመጥ ሰው አይደለም። እኔ የህዝብን ባጠባቂ አይደለሁም። የቤት ኪራይ ሲደርስብህ እየጠበቅህ እኔ ጋር ገስ አትግባ። የሆነ ብሶትህን ልትነግረኝ እኔ ጋር መጣ አትጩ። አንድ ምሰጥህ እድል ከዚህ በኋላ ወንድማችን አቤ አንድ ምሰጥህ እድል ስርዓት ባለው መልኩ የምትጠየቀውን ይኸውልህ በአጭር ቃል በመጽሐፍ ቅዱስ የማስረጃ ትመልስልናለህ። እኛም በመጽሐፍ ቅዱስ የማስረጃ ምን ነገርን ታደምጣለህ። ከዛ ውጪ ግን እንደ ቅድሙ አካኪ ዘራፍ እንቧ ከረዩ ያዙ ልቀቁኝ ምናምን አይሰራም። እዚህ ይሄ መገናኛና ሜክሲኮ አይደለም። ስለ ጮክ የሚያዳምጥ ሰው የለም እዚህ። እንኳን እኛ ክርስቲያኖቹ እታች ያሉ ፕሮቴስታንት የማያዳምጥ ይሄ ያለፈበት ነገር ነው። ይሄ በቃ ይሄ እንደዚህ አይነት ሙድ አልፏል። አንተ ስለ ጮክ አካኪ ዘራፍ ስላልክ ማንም ሰው ያደምጥህ። ስርዓት እኔ ሌላ ነገር ማስተማር ቢያቀተኛ አንተን ግን ግብረ ገብ አስተምራለሁ። ስርዓት ባለው መልኩ ግን የምታወራ ከሆነ ግን አውራ። እኛ እኮ ጸጥ ስንል እንዲህ የልጅ ባህሪ ስታሳዩ እንደው ታግሰን ስናልፍ እኮ ሞኞች ሆነን አይደለም። ልክ እንደናንተ አክት ማድረግም አቅቶን አይደለም። ግን እናንተ በወረዳችሁበት ልክ መውረድ ስለማንፈልግ ነው። አንዳንዴ ያንን ተረዳ። ደንገጥ በል እንጂ ሰው ካንተ ተሽሎ ሲገኝ አንተ ደጋግመህ እያልክ እየጮክ ሰው ካንተ ተሽሎ ጸጥ ብሎ ሲያደምጥ ደንገጥ በል እንጂ እንደ እድሜ ሆነ ተገኝ እንጂ። ስለዚህ ከዚህ በኋላ ምንም ይኸውልህ ለደቂቃ አላስጠነቅቅህም። ይኸው እድል ስጡኝ ላውራ ምናምን ብለሃል። ለደቂቃ ደግሞ እድል አልሰጠህም። ቆይ አሁንም እድልን ተጠቀምበት ብራዘር። እንቧ ከረዩ ለማንም አልጠቀመም። አሁን እሱን ጩኸቱን አካኪ ዘራፉን ትተወውና ከነ ይጎ አሁንም እንቀበልሃለን። አንድ የመጨረሻ መሰጠህ እድል ስርዓት ባለው መልኩ ታወራለህ። ስፔሲፊክ ስለተነሳው ነገር ብቻ ፎከስ አድርገህ በማስረጃ ተመልስልናል። እሱ ነው የምንፈልገው እንጂ አንተ እምነትህን ኖ እንዲህ አበለህ ቀይረው አንልህም። በቃ እምነትህን አንተ በፈለግከው ልክ ማብራራት ትችላለህ፣ መብት ነው እሱ። እኛም እምነታችንን በፈለግንበት ልክ እያብራራን ስለሆነ ከዛ ውጭ ግን የመንደር ወሬን ቀነስ። እሺ የመንደር ወሬውን ቀነስ፣ እንደ ልጅ አክት ማድረጉን ቀነስ አድርገህ በመጽሐፍ ቅዱስ ማስረጃ ከኛ ጋር ታወራለህ። እኔ በጣም የመጨረሻ ነው፣ በጣም ደከመኝ። ለትቀጥል ይቅርታ ቅድም ጣልቃ ስለገባሁብህ። በጣም ነው የደከመኝ። እግዚአብሔር ልደት አለ። እሺ ልደት የለም። ከኔ ጋር እንቀጥል። አትሊስት ያወራው ነገር ላይ እንኳን ልናገር። ምንም ኧረ እንዴ በምንም የምትሰጠው አስተያየት የለም። ይሄ ሻይና ቡና ፕሮግራም አይደለም።
ስለ ትምህርት ነው የምታወራው። እሺ አቤ የምናነሳው ስለ ትምህርት ነው፣ ስለ ትምህርት ነው የምትመልስልን። አንዳንዴ ይሰለቻል፣ አንዳንዴ እንደው ብዙ ፖለቲካ ስትሰራ ያንተ አድማጮች ምን ይሉኛል በል እንጂ ፈለገ ተው ይቅርብ፣ አይጠቅመንም ይሄ እባክህ። ወንድማችን አቤ አሁንም ለመጨረሻ ጊዜ እድልን ተጠቀምበት። በነገራችን ላይ እኔ ፐርሰናሊ አሁን አንተ እንደዚህ የሆኑ ነገሮችን አወራ፣ አንተ ታች ወርደ እኛ ረዥም ሰዓት ስለፈለግነው ነገር ማውራት እንችላለን፣ ግን አስገብተናል። ስለዚህ እድሉን ተጠቀምበትና የምታውቃቸውን ነገሮች እንድታወራ እድል እንስጥ። ቅድም ካቆምንበት ፓርት እንቀጥል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህን ነበረ። ከዛ የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን ስናነሳለን ወራጅ አለ ብለህን ወርደሃል። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህናል። እሺ የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ምን ይላል? አንብብልን አንድ ጊዜ። አሁን ለመጡ ሰዎች ምናልባት ጥቅሱ አዲስ ስለሚሆን ጽፌልህ ነበር። ስለ ድነት እናውራ የምትችል ከሆነ። ስለ ድነት ነው እያወራን ያለነው። ስለ ድነት ነው እያወራን ያለነው አይደለም። ስለ ድነት መጽሐፍ ቅዱስ ስለ ድነት ሳልቬሽን መጨረሻ ጊዜ ነው ማስጠነቀቅ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን የምታነበው ከሆነ አንብበው፣ ካልሆነ እታች አስወርድሃለሁ። ደግሜ ያላስጠነቅቅህም። እንደ ቀደሙ ባኬንድ ታች ወረድ በጌታ በኢየሱስ ኦኬ። እኔ አልወለድኩም ገና አላገባሁም። ለምንድን ነው ገና ከሆነ የምቃጠለው? እሺ ዮባችን ይላል እንደዚህ በጣም ብያለሁ። አለ አግባ ውለድ እንጂ ቶሎ ጃጓራ አንዴው ከመጨረስ እንዴ ነው ዮባ አለው እንዴት ናችሁ? ሰላም ብያለሁ። ተሙ ኦቦሌሶ ልደት ኦቦ ፈለገ አካም ጅርተኒ ነጉማሚቲ ፈያቂቲ ኢዮቢ ሰላም ብያለሁ። ጋሪ ገለታዋጋ አለው ለተም ይስናችሁ ሁሉ ሰላም ተሻለ ነው። እግዚአብሔር ይመስገን። ስላየው ደስ ብሎኛል። ለፈለገም የሰጠው ምክር ጥሩ ነው። አግባ ውለድ። አገባህና ወለድክ እንዴ? ኢዮ እታች ወርደ ታብታብ እያደረግህ ትሰማናለህ ወይስ? ኢዮባ እንኳን ደህና መጣ። ስላየን በጣም ደስ ብሎናል። በጣም ብዙ እህቶች ወንድሞችም ደጋግሞ ስላንተ ሲጠይቁን ነበረ፣ እንዴት ነው ተሻለው ወይ ምናምን ሲሉ ነበረ። እና ዛሬ ልክ እንደዚህ ደግሞ ስላየን በጣም ደስ ብሎናል። ባለፈውም ላይቭ ገብተህ ነበረ። ላይቭህን የሆነ ሰዓት ላይ ስገባ ልደትም ተሙም እነ ዲያቆናቱም እነ ይዋድም ከስር ሆነው ያንተን ትምህርት ሲከታተሉ አይቻለሁ። በጣም ደስ ብሎኛል። ይሄን ነገር አንተ አውቃለህ? ይሄ ሰሞን መጋቢ ብዙ ሆኛለሁ። ኢዮቢ ይሄን ሰሞን ታች ሆኖ ቁጭ ብሎ መማር ራሱ እኮ ጸጋ ነው። እውነት ነው። ጸጋ ልዩ ነው። ኧረ እንማራለን። አሪፍ በቃ አመሰግናለሁ ሁላችሁንም የጠየቃችሁኝ ምናምን እና የሆነ መንገድ ላይ ነኝ ያለሁት እንዱ ሰላም ለበላችሁ የምስሳቤ ገባሁት። ቀጥሉ። ኢዮባ እንዴት ነሽ? ወዮ ጅርታ ጅራ አካም ጅራ ጋሪ ገለታዋቃ አሜን ከሚያውራ እንጂ ኦሮምኛ ዝም ብለን ትላለህ። እሷ እኮ ስሙን እኮ ያዘችው። እኛ እናወራለን ስሙን ያዘው። ለምንድን የምትስቀው ግን? ማለት ደግሞ ጀመርክ ልደት? ኧረ አይደለም ተሜ ማርያም ለጨዋታው ነው ትላለህ። በላንተ ብዙ ጨዋታ እያመጣህብኝ ነው። ኧረ ኢዮባ ትንሽ ቆይ ጀመርተ እሺ ወደ ትምህርቱ እንመለስ። አንዳንዴ ደስ የማይል ርዕስ ትጀምራላችሁ። እኔ በቤቴ ኩባይ ተዋሩ እንኩኝ እኮ እንደው እንዴት ይሻላል? ጀምሩ ነው ሌላው እንዴው ዘምር ይለኛል። እንኳን ጀመራችሁ እንዴው ዘምር ይለኛል። ዘምር አለ ልቤ ተነሳሰበ። በጣም ደስ ይላል። ባይሆን የለቀኩላችሁን ልደት ክፑን አላሉም ከታች
የለቀኩላችሁን ቪዲዮ የሄዳችሁ በጣም አስተማሪ ቪዲዮ ነው። ክርስቶስ ኢየሱስ ወዳጆች አካውንታችን የእውነት ነው የምልህ ፎሎወር አልቀነሰብህም? ተመስገን ቀንሶብኛል። መብታቸው ነው። ወደ 7000 ሰው አንስቷል። በቁጥር ደረጃው ላውቀዋል። መብታቸው እውነት ነው። ግን ወዳጆች የሆናችሁ የኛ ወዳጆች የሆናችሁ እንትን አድርጉ፣ ኮፒ ሊንክ እና ሪፖስት አድርጉልን። እሺ የምንለቃቸውን ቪዲዮዎች ማለት ነው። አዲስ ቪዲዮ ለቋል። በደንብ ኮፒ ሊንክ አድርጉለት። እኔ የለቀኩትን ቪዲዮ ያው እንደው ብዙዎቻችሁ ባታዩት ጥሩ ነው፣ ብዙ ባታዩት ጥሩ ነው። የኔ ቪዲዮ ማን የሆነ ኮሜንት ጽፍልሃለሁ በየሱን እንትን አይቼ በጣም ደስ ይላል። ልጅ አባቱን ሲመስል ደስ ይላል። አረ ፕሊዝ ደስ ያለኝ ግን ፈለግዬ በአንድ አመት ውስጥ 2 ልጅ እንዴት ቻልክበት? እኔ ገረመኝ ግን ማለት ነው። ፈልግ ኮሜንት ላይ አይታል አንተ ላይፍ ስለሆን ካላየኸው አላየሁትም አመንክ በስተመጨረሻ የሚል ኮሜንት አይቼ ሞት። አረ ናሰዎች አረ እባካችሁ አይ ችግር የለውም። እኔ ምንም ያው በነገራችን ላይ ህፃናት በጣም ደካማ ጎኖቼ ናቸው እና ለነዚህ አይነት የሚያሳሱ ህፃናት የውሸት ራሱ ወላጅ አባት ነው መባል ትልቅ መታደል ነው። ስለሆነ ያው ጨዋታው እንዳለ ሆኖ ግን አንዳንድ አሉ እንደው ነገሩን ሲሪየስ አድርገው መውሰድ የሚፈልጉና የውሸት ራሱ አባት መባል በጣም መታደል ነው። በጣም 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 ምክንያቱም ይህንን ፍሬ ያተው ገዳም ለገዳም በጣም ቢዞኑ ሰዎች አሉ፣ እግዚአብሔር በፍሬ እንዲባረካቸው የሚለምኑ ማለት ነው። እና እንዲህ አይነቱ ነገር እርግማን ሳይሆን እንዲህ አይነቱ ነገር ስርቆት ወንጀል ሳይሆን እንዲህ አይነቱ ነገር በረከት ነው። እግዚአብሔር አምላክ እንደ ይስሐቅ ታዛዥ ሆነን ፍሬ ለሁላችሁ ይስጣችሁ። አሜን በሉ የምትፈልጉ። ኦኬ ወደ ዛሬው ርዕሳችን እንግባ። የኔ ተወዳጆች ከፕሮቴስታንት ወንድሞቻችን ጋር እንግዲህ እየተወያየን ነው። በፕሮቴስታንቱ ቤት ውስጥ ያሉ ሰው ሰራሽ ትምህርቶችን በአጠቃላይ አንስተን በመጽሐፍ ቅዱስ ማስረጃ እያወራን ነው እና እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን አንዳንድ ቁጥር ጻፉልን እና ከእናንተ ጋር እናወራለን። አንዳንድ ቁጥር ጻፉልን ፕሮቴስታንት እህት ወንድሞች ካላችሁ። ኦኬ እኔ ነኝ ያስገባው። ቆይቷል ከላከና አውሮ ፈለግ። ሰላም። እሺ ሰላም ወንድማችን እንደምን አለ? ሰላም ነው ፈለግ። ስላሴ ይመስገን አለና። እኔ አንድ ጥያቄ ስላለኝ ነው። እኔ ኦርቶዶክስ እምነት ተከታይ ነው። አንድ ጥያቄ ብቻ። እሺ ከፕሮቴስታንቶችም አብረን ምናምን ከምንማራቸውም ምናምን ስለሰማው ነው። እኔም ደግሞ ጥያቄ ስለሆነብኝ ማለት ስለእንትን ስላልኳቸው ስለተከራከርኳቸው ነውና ምስጋና ላይ ጌታ ይባረክ ሲሉ ስለሰማዋቸው ነውና ከዛ ጌታ ይባረክ ለሰው ለአምላክ እንዲገባዋል ይሄ ቃል። እሺ መልካም። እንዲህ አይነት ቃላቶች ኦፍ ኮርስ አዎ፣ ምንድነው ኢንቴንሽኑ ግን በደንብ ሊብራራ ይገባል። ለምሳሌ እኛ አሁን በቅዳሴያችን ቅዱስ እያለን ስሙን እንቀድሳለን ማለት ግን ልክ እንዴት ነው መሰለህ? አሁን እኛ ቀዳሾች ሆነን ክርስቶስ አምላካችንን ቅድስና ሳይኖረው ቅድስና ልንሰጠው እንቀድሳለን ማለት ሳይሆን በቃል ደረጃ ቅዱስ ስለሆነ ስሙን ቅዱስ እያለን ስንጠራ እንቀድሳለን ነው የሚባለው። በባህሪው እርሱ ብሩክ ስለሆነ ስሙን እያነሳን ስናመሰግን እርሱን እንባረካለን። ምስጉን ስለሆነ በባህሪው ምስጉን ስለሆነ ክርስቶስ ስሙን እየጠራን ስናመሰግን እናመሰግናለን። ስሙን እናመሰግናለን፣ ስሙን እየጠራን እንባረካለን፣ ስሙን እየጠራን እንቀድሳለን። በዚህ ልክ ነው። በመዝሙረ ዳዊት ላይ ቅዱስ ዳዊት የአምላካችን እግዚአብሔርን ስም ይባረክ ብሎ እንደተናገረ ይናገራል። በዚህ በመጽሐፍ ቅዱሳችን ላይ ሰፊ ቦታ ላይ ሐዋርያትም ጭምር እነ ቅዱስ ጳውሎስም የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ የሚል ቃል እናገኛለን። ልክ እንደ አይነት ወርዶችን ከምን አንጻር ነው መረዳት ያለባቸው የኔ ተወዳጆች? እግዚአብሔር በባህሪው ብሩክ ስለሆነ፣ እግዚአብሔር በባህሪው ቅዱስ ስለሆነ፣ እግዚአብሔር በባህሪው ምስጉን ስለሆነ
ነው የምናመሰግነው። እግዚአብሔር በባህሪው ቅዱስ ስለሆነ ነው ስሙን የምንቀድሰው። እግዚአብሔር ስሙ በባህሪው ብሩክ ስለሆነ ነው የምንባርከው። ከዛ ውጭ ግን በሌላ አንግል ሰው መርዳት የለበትም። አሁን አንዳንድ ጊዜ ከአክብሮት አንጻር ቅዱስ የሆነውን አምላክ እንዴት እኛ እንቀድሳለን ብሎ ሰው ያነሳል። እንዲህ ስንል ቅድስና የሌለውን አምላክ እኛ ቅዱስ ሆነን ቅድስና እየሰጠን ነው ወይ? አይደለም። በባህሪው እግዚአብሔር ቅዱስ ነው። የእርሱ ቅድስና ማንም አይሰጠውም፣ ማንም አይነጥቀውም፣ ገንዘቡ ነው። እግዚአብሔር ቅዱስ ስለሆነ የጸጋ ቅድስናን ደግሞ ለቅዱሳን መላእክትና ለቅዱሳን ሰዎች ይሰጣል። እኛ ፍጡራኖቹ እኛ የእርሱ ፍጥረቶች በአጠቃላይ የጸጋ ቅድስናን እናገኝ ዘንድ ቅዱስ የሆነውን አምላክ ቅዱስ እያለን እናመሰግነዋለን፣ ስሙን እንቀድሳለን ማለት ነው። ስለዚህ በዚህ አንግል ብትረዱት መልካም ነው። እሺ ተወዳጅ ወንድማችን ተመልሶልኛል። በጣም አመሰግናለሁ። እሺ መልካም። እሺ ጋይስ ሁላችሁ በደንብ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ። እዚህ ውስጥ ካላችሁ ፕሊስ ሰዓታችን እንድንጠቀም በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን እያነሳን ነው። በጣም ብዙ ትምህርቶች አሉ። በጣም ብዙ ተቆጥሮ የማያልቁ ሰዎች በማመናቸው ብቻ የዘላለምን ሕይወት ያገኛሉ የሚል ትምህርት፣ መጽሐፍ ቅዱስ ብቻ የሚል ትምህርት፣ ክብር ለእግዚአብሔር ብቻ የሚል ትምህርት፣ ስንቱና ልሳን ከልሳን ጋር ተያይዞ ራሱ ያለ ትምህርት። በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ ትምህርቶች አሉ። ሰው ሰራሽ ማለት ምን ማለት ነው? ትምህርቶቹ መጽሐፍ ቅዱስ መሰረት የላቸው፣ መጽሐፍ ቅዱስ መሰረት ሳይኖራቸው ሰዎች ክሬት ያደረጓቸው ናቸው። ነገር ግን እነዛን ሰዎች ክሬት ያደረጓቸውን ትምህርቶች መጽሐፍ ቅዱስ ይዘት እንዳላቸው ለማስመሰል ግን ይሞክራሉ። እና ይሄንን ትምህርት ሰው ሰራሽ ትምህርት ብለን እንጠራዋለን። አንድ ጊዜ ፕሮቴስታንት የሆኑ ሰዎችን ብቻ ነው መቀበለው። እሺ ከዚህ በኋላ አሁን ላለችን ሰዓት፣ ምክንያቱም እኔም አጭር ደቂቃ ስለሆነ የምቆየው ሰዓታችን እንጠቀምበት። የኔ ተወዳጆች ሰው በፕሮቴስታንት ወንድሞቻችን አስተምህሮቶች በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ለዛው ነው እነዚህ እህት ወንድሞቻችን ከሚደነቀው ብርሃን ርቀው ወደ ድቅድቅ ጨለማ ወድቀዋል ብለን የምናምነው ለዛ ነው። ፕሮቴስታንት ወንድም እህቶች ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ይሻል፣ ነገር ግን አላመኑበትም። ሰው እንዲያምኑበት እንፈልጋለን። ከሰው ሰራሽ ትምህርት ርቀው ወጥተው ክርስቶስ መሰረት የሆናት የዚህ ቅዱስ ቤተክርስቲያንን ትምህርት ገንዘብ እንዲያደርጉ እንፈልጋለን። ስለዚህ በመጽሐፍ ቅዱስ ማስረጃ ብቻ እናወራለን። በመጽሐፍ ቅዱስ ማስረጃ ብቻ በጣም ብዙ የምናነሳቸው ሰው ሰራሽ ትምህርቶች አሉ። የለም የኛ ትምህርቶች መጽሐፍ ቅዱስ መሰረት አላቸው፣ መጽሐፍ ቅዱስ ይዘት መጽሐፍ ቅዱስ መሰረት አላቸው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ቶሎ ለፕሮቴስታንት ወንድሞች እድል ሰጣለሁ። ይሄው ኢንቫይት እያላኩኝ ነው። ገብታችሁ የትኞቹ ትምህርቶች ናቸው ሰው ሰራሾች በሉን። ሰው ሰራሽ የምንላቸውን ትምህርቶች እናነሳላችኋለን። ከዛ በኋላ በመጽሐፍ ቅዱስ ማስረጃ የለም እነዚህ ትምህርቶች መጽሐፍ ቅዱሳዊ መሰረት አላቸው ብላችሁ እንድትወያዩ በክርስቶስ ፍቅር እንጋብዛችኋለን። ፕሮቴስታንት እህት ወንድሞች ብቻ እሺ፣ ኢንቫይት የተደረጋችሁ ነው። ኢንቫይት የተላከላችሁ ፕሮቴስታንቶቹ በአጠቃላይ ኮሜንት ላይ ብቻ አይደለም እኮ አካኪ ዘራፍ ማለት ያለባችሁ፣ ገስ ላይ ገብታችሁ እምነታችሁንማ ዲፌንድ ማድረግ አለባችሁ። በነገራችን ላይ እግዚአብሔር ስሙ የተመሰገነ ይሁን። አሁን ላይ እንዲህ አይነት ሀሳቦች ሲነሱ ደፍሮ ስለ እምነቱ የሚናገርን የፕሮቴስታንት ቁጥር እንዲመነምን ያደረግነው ስለ እውነት ነው የምላችሁ። በእነዚህ ባለፉት 4 ዓመታት ውስጥ በዚህ በሶሻል ሚዲያ ላይ የተደረገው የተሐድሶ እንቅስቃሴ በፕሮቴስታንቱ ቤት ቀላል የሚባል አይደለም። በፕሮቴስታንቱ ቤት ያሉ በጣም ብዙ አማኞች አሁን ላይ አይኖቻቸው እንዲገለጡ ምክንያት ሆነናል። ከዚህ ቀደም ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ሲባል ዝም ብሎ አሜን ይል የነበረ ፕሮቴስታንት አማኝ አሁን ላይ እንዴት እንዲል ማድረግ ችለናል። ጥያቄ የሚጠይቅ አማኝ እንዲሆን አድርገናል። ዝም ተብሎ ይሄን ዘይት ግዙ፣ ይሄን ቲሸርት ግዙ፣ ይሄን ጨው ግዙ እየተባሉ ከክርስቶስ ቃል ራቅ አድርገው በቢዝነስ ውስጥ ተይዘው የነበሩ ፕሮቴስታንት አማኞች ወንድሞቻችንን የክርስቶስን ቃል በደንብ እንዲያውቁ በደንብ እንዲረዱ ምክንያት ሆነናል። በጣም የብዙ ፕሮቴስታንት አይምሮ ላይ በነገራችን ላይ ጥያቄ ምልክት ፈጥረናል። እግዚአብሔር ስሙ የተመሰገነ ይሁን።
ከዚህ በፊት እንደው ስለ ልሳን በቂ መረዳት የሌላቸው ሰዎች ቁጭ ብለው አንዱ ቁጭ ቆሞ ከፊት ለፊታቸው ራባ ጃራባባባ ሃርጋዶላ ሼቤቤቤቤቤ ራባባባባ ሲል ዝም ብለው ካለ ምክንያቱ without any reason አሜን ይሉ የነበሩ አማኞችን ዛሬ ላይ እንዴት እንዲህ አይነት ልምምድ አለ እንዴ? መጽሐፍ ቅዱስ ላይ ያለው ልሳን ከዚህ ወጣ ነው እንዲሉ አድርገናል። እግዚአብሔር ስሙ የተመሰገነ። ድሮ ስለ እምነታችን እንደው ካላወራን ብለው ያስቸግሩ የነበሩ እህት ወንድሞቻችን በሶሻል ሚዲያ ብቻ ሳይሆን መንገድ ላይ ኢቭን በየቦታው በቃ እንደው ስለ ራሳችን ስለ እምነታችን ካላወራን ይሉ የነበሩትን በአጠቃላይ አሁን ላይ ስለ ቤተ እምነታቸው አስተምሮ ሊያወሩ ሲሉ እንዲጠነቀቁ ኦኬ ስፔሻሊ ከኛ ጋር ሲያወሩ ስለ እውነት ነው ብላችሁ በጣም ፍላጎታቸው እንዲቀንስ ምክንያት ሆነናል። ምን ማለት ነው? አሁን ስለ እምነታቸው በቂ መረዳት ኖሯቸው በኮንፊደንስ የሚመልሱበት ሁኔታ ላይ አይደሉም። የኛም ትልቁ ፍላጎት ያ ነው። ትምህርታቸው ምን ያክል ስህተት እንዳለው አውቀው ተረድተው ወደ እውነተኛው መንገድ እንዲመለሱ ማድረግ ነው እና እግዚአብሔር ስሙ የተመሰገነ ይሁን። አሁንም ግን እድል እንሰጣለን። በፕሮቴስታንት ቤት ውስጥ በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። አይ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ፕሮቴስታንት እህቶች ወንድሞች ካላችሁ እድል እሰጣለሁ። በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላላችሁ። ቶሎ ድንገት ዞር ስል የሆነ አደገኛ ኮሜንት የማይወስ ነገር። እሺ ኢንቫይት የላኩላችሁ ሰዎች አክሴፕት እያላችሁ ቶሎ ግቡ። እሺ አክሴፕት እያላችሁ ቶሎ እናመሰግናለን። ሜሮን እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ይቅርታ ኮሜንት ረጅም ሳሳ ላይ እሺ ኔትወርክ ነው ከገቡ በኋላ የሚዘገየው። እሺ ዩዘር የሚል አካውንት ይሰማል። ሰላም ተነስተልኝ። ሰላም ማንን በል ሰላማችሁ ይዝባ። እንዴት ናችሁ? እግዚአብሔር ይመስገን። ማንን በል እየሳፍጣለሁ ማን አልከረው? ወንድማችን እዩ ይባላል። አይሰማ? እሺ እዩ ወንድማችን ከየት ቤተ እምነት ነው የመጣው? ወንጌላውያን ቤተ እምነት ነው የመጣሁት። ምን አልከን? ወንጌላውያን ቤተ እምነት ነው የመጣሁት። አጠገብ ሌላ ስልክ ተከፍቷልና እያስተጋባ ስለሆነ ያንን ስልክ አጠገብ አርቀው የሆነ ያስተጋባ። የለም ሌላ ስልክ የለም። እሺ ወንድማችን እዩ ከየት ቤተ እምነት ነው የመጣሁት አልከን? ስላልሰማሁ ለጠይቅ። ከፕሮቴስታንት ቤተ እምነት ግን አሁንም ድምጽ በጣም ይረብሻል። አጠገብ ሌላ ስልክ ከሌለ ወይ ሄድፎን ከሆነ ማውልቀው ምናምን ነገር ድምጽ በጣም እኔ ጋር ብቻ አይደለም አይደል? እናንተም ጋር ይረብሻል ሲያወራ አይደል? ወንድማችን እዩ ወንድማችን እዩ አይሰማም? የኔ ድምጽ ይሰማችኋል አይደል? የኔ ተወዳጆች የኔ ድምጽ ይሰማል አይደል? እኔ ሪፖርት እንዳይሆን ብቻ
አንዳንድ ጊዜ ገስ ላይ ገብተው በነገራችን ላይ ሪፖርት ያደርጋሉ። የኔ ተወዳጆች እባካችሁን ላይቭ ስንገባ እኔ ከሰሞኑ በጣም የሰለቸኝ ነገር ሪፖርት እየተደረገ በተደጋጋሚ ላይቭ ላይ መቆየት አልቻልንም። ስለ እውነት ነው የምላችሁ። አሁን በባለፈው ኪዳነ ምሕረት እየሄድን መዝሙር ብቻ ከፍተን ምን ዘምር የነበረ ሰዓት ታስታውሳላችሁ አይደል? ሳላስብ